እንዴት ነው ምንድን ነው ካሜራ ደብቀ ነበር ማለት ነው። ከዚህ በኋላ እንዴት ነው እንደዚህ የምታረግ? እንዴት ነው እንደዚህ ያደርጋል? እቺ ነው ባይ ቁጭ በይ መተህ እንዳትነካኝ። እየሰማኸኝ ነው መሰለኝ። የተሳካልኝ ደግሞ ምን አይነት ሰው ባገኝ ጥሩ ነው? እዛ ሆኖ ኃላፊ ሆኖ የሚሰራው በእርግጥ አውቆታል ፌክ እንደሆነ፣ ግን ታዲያ የፌክ ነው። ስለዚህ ለኔ የሆነ ነገር የምታቀብለኝ ከሆነ አስገባሃለሁ። እሺ። እና በወቅቱ ብር አለ ብያለሁ። ብር እየሰራው ነበር ያለሁት። ያለኝም ብር ሰጠው። ግን ታዲያ ቀጥሮ አስገባኝ። በተቀጠርክበት ትምህርት ቤት ውስጥ ደግሞ ግዴታ የሥራ ኃላፊነት ግዴታ ነው። ምንም የማውቀው ነገር የለም። በተለይ ሴቶችን ማርክ ሰጣቸዋለሁ። ሴቶችን በጣም እኔ ጋር ለመምጣት ይጓጉ ነበረ። በምን አይነት መልኩ ነው ቅርርባችሁ ከሴት ተማሪዎች? ያው አለ ቅርርብ እዛው በትምህርት ቤት ሪሌሽንሺፕ ውስጥም ሆኖ እንደ አስተማሪና ተማሪም ሆኖ፣ ግን ደግሞ አንዳንድ ሴቶች ደግሞ በግልም በህይወቴ በቤቴም ድረስ የሚመጡ አሉ። የተቀጠርሽ ደግሞ በፌክ ዶክመንት እሱ አሰርቶልሽ ማለት አልገባኝም። እንዴት ማለት አልገባኝም። እኔ ምንድን ነው የምታወራው? ማለት የምታወራውን አታውቅም። ዝም ብለህ ምን ፌክ ዶክመንት አይደለም ያለሽ ያንቺ? አይተሃል አንተ? ስለማውቅ ነው ስሰራ አይተሃል። እሱ ይሄ ቶሌራም እኮ ምስክር ነው። እና ታዲያ ምን ልጅ ለመውለድ ከአንድም ሁለት ጊዜ ጸንሳ ልጅ አርግዛ ከአንድም ሁለት ጊዜ ጽንሱን እንድታወርድ አጎትሽ ጋር ይዘሻት ሄደሽ ጽንሷን እንድታወርድ እንዳደረግሻትም ጭምር አውቃለሁ። ይሄ ራሱ ቀላል የሚባል ወንጀል እንዳልሆነ ታውቂያለሽ፣ አውቃለሁ። ሲጀመር ለእሱ አትሆነውም። ቆሻሻ ሴት ልጅ ላይ እጅና ለመሳም ብዬ ነው ዝም ያልኩሽ። እና ምን አድርገህ ወንድሜ ምን አድርገህ? ግን አንቺን ለህግ ደግሞ አቀርብሻለሁ። ግን በቃ ሴት ተማሪ ሳይሆኑ አይቀሩም። በቃ ከሁኔታቸው ነው። ልጆች ናቸው ገና። ይዟቸው ገብቶ አልጋ ላይ ምናምን ነው የሚያድረው። እኔ ሶፋ ላይ ነው የማድረው እና በጣም ከባድ ነው። እባክህን ይህን ነገር እሱ እንዳይሰማ። እኔ ያወራሁትን ነገር እያንዳንዷን ከሰማ ይገለኛል። እኔን ብቻ ሳይሆን ቤተሰቦቼን ጭምር ነው። ማስረጃ ነው የሚሄደው። ማስረጃ ሰጠው። ስለአንተ ያለኝን መረጃ በማስረጃ አስረግጬ እውነታው ላይ ደርሼ ከዛ ወደምሄድበት ሄዳለሁ። እኔ ሳልሆን አንተም ወደምትሄድበት ልትሄድ ትችላለህ። እኔ ወደ ከቤቴ ወዴት ሄዳለሁ? ቆይ ስማ፣ ቤቴ ጋበዝኩ። እንኳን ስለ ቅድስት ነው የምነግርህ። እቺን ልጅ ባለቤትህን ምን አይነት የትዳር ሁኔታ ውስጥ እንዳላችሁ ጭምር አውቃለሁ ከባለቤት ጋር። እንዴት እየሰማኸኝ ነው? መጀመሪያ ግን የደረሰኝን መረጃ ደግሞ ብለህ ሚስቴ ላይ ደረስከው? ሚስቴ ላይ መጣ። ስማ፣ አይ ቆይ ምንድን ነው የፈለከው? ቶሌራ እየሰማኸኝ ነው? ከዚህ በኋላ መምህር ቶሌራ በልና ጥራኝ ሰውዬ። እሱን ለራስ ያዘው እና በቃ እንደዚህ ምን እንዳስነካኝ ራሱ አላውቅም። እኔ ምን እንዳደረገኝ አላውቅም። አደነዘዘኝ ምናምን ብቻ ያለ ፍላጎቴ ነው ትዳር ውስጥ የከተተኝ። በቃ ያለ ፍላጎት። አንቺ እዚህ የአዲስ አበባ ልጅ ነሽ አይደል? አዎ። በጣም ያስፈራራኛል። ቤተሰቦችን እንዲህ ያደርጋለሁ እገልብሻለሁ ምናምን ያለ ይዝትብኛል ምናምን። እኔም በቃ እነሱ እንዳይጎዱ ብዬ በቃ ችዬ ኖርኩኝ። ብዙ ነገር ነው በቃ እህቱ ጭምር በቃ እንደ ቤት ሰራተኛ ነው። በቃ እንደምታየው አይደለም። ብዙ ነገር ነው የሚያደርገኝ። ቆይ ምንድን ነው የምፈልገው ከኔ? አሁን ምን አድርግ ነው የባሰው ምን ጉዳት ሳይከተል በፊት ከኔ ጋር መግባባት መስማማት ብቻ ነው የሚያወጣ። ግልጽ ነው የምናገረው። ቆይ ምንድን ነው የምፈልገው? ምን አድርግ ነው የምትለኝ? አሁንም እንዳትጮህ እያልኩ ነው። እንዳትጮህ። አስደብድበኛ። ለምን አትገለኝም? ማድረግ ይቻላል። አሁንም ቢሆን ልታስገድለኝ ነው የመጣኸው ማለት ነው። ልታስገድለኝ ነው የመጣኸው። ብዙ ገና ብዙ። እሺ ቆይ ምንድን ነው የምፈልገው? እሺ አሁን ተወኝ፣ ከህይወቴ ይወጣልኝ። በቃ ልኖርበት ህይወቴን እየኖርኩ ነው ያለሁት አይደል? እኔ ህይወቴን እሺ ውጣልኝ ከህይወቴ በቃ ልኖርበት። ከኔ ምንድን ነው የምፈልገው? መምህርነቱን ከየት አገኘው? ዲግሪውን ዶክመንቱን ከየት አገኘው? የት ነበር የተማርከው? ከየት ዩኒቨርሲቲ ከየት ኮሌጅ ነው አንተ ተመርቀህ የጨረስከው? ንገረኝ እስኪ። ደግሞ በዚህ መጣ? ንገረኝ እስኪ።
በዚህ መጣ ወይ? ና በዚህ መጣኝ። ንገረኝ እስኪ ስንት ዓመት ሙሉ ለፍቼ ስንት ዓመት ሙሉ ጥሬ ግሬ ደረጃ ላይ ሲደርስ አሁን ደግሞ አንተም እንደሌሎቹ በዚህ መንገድ መጣክ። ለምንድን ነው ግን እኔ ውጤታማ ሰዎችን የሚያስደስተው? እሺ ፒኤችዲውን እየተማርክ ነው አይደል? ፒኤችዲ እየሰራ ነው አይደል? አሁን ዶክትሬት እየተማርክ ነው? አዎ። የት ነው እየተማርክ ያለው? እየተማርኩ ነው። የት እየተማርክ ነው ያለው? እኮ ምን አስፈለገ ትምህርት ቤቱን ለማወቅ? ለምን ፈለግክ አንተ? ለምን ፈለግክ? አልመሰለኝም። አይ እሺ፣ ወይ ምንድን ነው የምፈልገው ከኔ? እንዳትነካኝ፣ በቤቴ መተህ እንዳትነካኝ። እየሰማኸኝ ነው? አልመሰለኝም። ደም ማስተፋት ካለብኝ አስተፋለሁ። ለአንተ አይነት እየሰማኸኝ ነው? እሺ ምንድን ነው የምፈልገው ከኔ? ሐሞትህን ማፍታት ከፈለክ እንደዚህ አይነት ምድልስ እንዳታደርግ ከዚህ በኋላ። እባክህን ፍታኝ፣ ተወኝ፣ እባክህን ውጣ ከህይወቴ። በቃ እኔ ከዚህ በላይ አልፈልግም። አንተ ጋር መጨቃጨቅ፣ ውጣልኝ ከህይወቴ። ህይወቴ ልኖርበት፣ ተወኝ እባክህን። እሺ ምንድን ነው የምፈልገው ከኔ? የምፈልገው ልንገርህ። እሺ ምንድን ነው የምፈልገው? እሺ የምፈልገው በጣም ትንሽ ነገር ነው ካንተ። ብዙውን ስላወቅኩኝ ስላገኘኝ ማለት ነው። ካንተ የምፈልገው ትንሿን ነገር እየሄድክ ነው ግን። ይኸውልህ ሰውዬ እየሰማኸኝ ነው? የህግ ሰው ነኝ እያልኩ ነው። መርማሪ ጋዜጠኛ ነኝ እያልኩ ነው። ስለ አንተ እያንዳንዱ መረጃ አለኝ። እያንዳንዱን ነገር ስለ አንተ አውቃለሁ። እንደዚህ ቁና መተንፈስ፣ ሐሞትን መትፋት፣ ማፍሰስ ከፈለክ አሁንም ጥጋብ ካልበረደልህ ደግሞ ውጭ ወተን ደግሞ እንነጋገራለን። ካሜራ አጥፍቼ። መልካም። ስለዚህ ቆይታችን እንደዛ እንዳይሆን ከፈለክ ተረጋግተህ እንደ ትልቅ ሰው አውራ። አሁን ሳትደብቅ፣ ሳትዋሽ፣ ሳትክደኝ እያንዳንዱን መጠይቅህን ነገር ትመልስልኛለህ ከዚህ ሰዓት በኋላ ማለት ነው። ግልጽ ነው የምናገረው? እሺ ምንድን ነው የምፈልገው ከኔ? ንገረኝና የምትፈልገውን ከህይወት ይወጣልኝ። ከህይወት አይደለም እወጣለሁ። ኑሮዬን ልኑርበት። እኔ መረጃውን ስትሰጠኝ እየሰማኝ ነው? የተወሰነ ማቅለያዎች አደርግልሃለሁ። የተወሰነ ማቅለያዎች ማለት ምን አስበህ ነበረ? በጣም ቅጣትህ እንዳይከብድብህ ከፈለግ ሳትዋሽ የምጠይቅህ ነገሮች ትነግረኛለህ። ስለዚህ ያንተ እዚህ መድረስና ህዝብን ማገልገል፣ ሀገርን ማገልገል እየጠቀምክ አይደለም ነው ያልከኝ ያለው አይደለ? ማገልገል ጥፋት ነው አይደለ? እንግዲህ ይኸውልህ በመጀመሪያ ደረጃ የትምህርት ማስረጃን እፈልጋለሁ። አሁን ትሰጠኛለህ። ትምህርት ሚኒስቴር ወስጄ አሳያለሁ። ዶክመንትን ማለት ነው። ዶክመንትን አሳያለሁ። ትምህርት ማስረጃ ዲግሪ የምትለው ዲፕሎም የምትለው ማስተርስ የምትለው አሁን ደግሞ ፒኤችዲ እየተማርክ ነው ብለኸኛል። እንዳልሆነ አውቃለሁ። እየተማርክ እንዳልሆነ አውቃለሁ። ያልተማርከው ከየትም አታመጣውም። ማስተርስ ዲግሪ ምናምን ያልከውን ዶክመንት ግን ታመጣለህ። አለኝ፣ ዶክመንት አለኝ። ማሳየት እችላለሁ። ይኖርሃል፣ በደምብ ይኖርሃል። ሳይኖርማ እንዴት አስተማሪ ትሆናለህ? እንዴት ሆናለሁ? እንዴት ኃላፊ ትሆናለህ? እንዴት ነው ካለ ዶክመንት ይሄን የሚያህል ትልቅ ኮሌጅ እንዴት ነው እዚህ ደረጃ ላይ ደርሰኝና እዚህ ደረጃ ይሄን ማድረግ ሊሰጠኝ ይችላል ብለህ ታስባለህ አንተ? ዶክመንቱን ታመጣውና ትምህርት ሚኒስቴር እንሄዳለን ማለት ነው። ትምህርት ሚኒስቴር መሄድ ምን አስፈለገው? ዶክመንቱን አሳያለሁ። ዶክመንት አለኝ። ዶክመንትም ይኖርሃል። ትምህርት ሚኒስቴር ለምን መውሰድ አስፈለገው? ማለት እንዴት ነው ትምህርት ቤት ሳያምንበት ይሰጠዋል ብለህ ታስባለህ አንተ? ይሄ የተከበረ አሁን እንግባባ። አሁን እዚህ እኮ የምንግባባው ደግሞ ልንገርህ፣ ዶክመንቱን አሳያለሁ ግን ትምህርት ቤት ሳያምንበት ይሰጠዋል ብለህ እንዴት ታምናለህ አንተ? ትምህርት ሚኒስቴር ሳያምንበት ይሰጠኛል ዶክመንት? ፎርጅድ ስለዚህ እንዴ ተው፣ እኔ እንደዚህ እቃወማለሁ። እንደዛ አይነት ነገር ይሁን። አሁን ይኸውልህ አንድ ነገር እኔ እናንተ እንስማማ። ካሜራውን ላስጠፋልህ ለአንተ አሁን ሁለት ሶስት እድል ልሰጥህ ነው። አሁን የምታዳምጠኝ ከሆነ እንድንግባባ የምትፈልግ ከሆነ እኮ እንግባባ። ሶስት እድል ልስጥህ። እንደ ሰው አውርተን እንግባባ። አዎ እኔ ካሜራውን አስጠፋልሃለሁ። ካሜራውን አጥፍተን ሲጀምር አሁን ይሄን ቆይ ስማ። እሺ ካሜራውን አስጠፋልሃለሁ። ካሜራውን ካስጠፋሁት በኋላ ቁጭ ብለህ የሆንከውን ማነህ ምንድነህ እቺ ልጅ ስላረካት
እነ ቅድስትን ስለበደልካት እህትህ ማን ስለመሆኗ ትነግረኛለህ። አንድ የትምህርት ዶክመንትህ መረጃው የያዝከው መረጃ እውነት እንዳልሆነ አውቃለሁ። ቆይ እንዴት ነው የምታውቀው? ቆይ እሱን እንዴት ነው እንደዚህ የምትለኝ? በተከበረ ይኸውልህ እየሰማኸኝ ነው? ይኸውልህ ስለማውቅ አሁን እኮ መካካድ አያስፈልግም። ካሜራውን አስጠፍቼ የለ እውነታውን ግን ትነግረኛለህ። እኔ እናንተ ቁጭ ብለን ሳንካካድ እኮ የምንግባባው ግን አንድ ነገር ልንገርህ፣ መረጃ ስትሰጠኝ ከአንተ ቤት ውልቅ ብዬ እወጣለሁ። ያኔ መውጣው ግን ደስ ይለኛል። እንደዛ ከሆነ እንግባባ። መውጣው ግን እንደነገርኩ መውጣው ግን እዚህ ቤት የመጣሁበት ምክንያት አንተንም ባለቤትንም እንደዛ ጠይቄ ልወጣ አይደለም። እቺ ልጅ ነፃም አውጥቻት ነው የምሄደው። አሁንም ደግም እየጠየቅኩ ነው፣ እንግባባ። እንድንግባባ 3 እድል እየሰጠኩ ነው። አንደኛ ካሜራ አስጠፋልሃለሁ፣ በግል እኔ እናንተ እናውራ። ዋናው ዓላማ እኔ እዚህ ቤት የመጣሁበት አንተንም ላገኝህ አይደለም፣ ግን ያለኝን የሆነውን ነገር ግን እውነታውን ነግረኸኝ እቺ ልጅ ነፃ አውጥቻት መውጣት ነው የኔ ዋናው ዓላማ። ቆይ ማነች ነፃ የምትወጣው? መሰረትን ነፃ ላውጣት ነው የመጣሁት። እሷ ምን ሆነች? ይኸውልህ አሁንም እየካድከኝ ነው። አይ ምን ያለች ነገር አለ? 4 ዓመት ሙሉ ስትጫወትባት እንደኖርክ እኮ በጣም ብዙ መረጃ አውቃለሁ ስላንተ። 4 ዓመት ሙሉ አንተ ብቻ አይደለም አንተም እህትም እንደምትቀልዱባት እንደምትጫወቱባት ጭምር አውቃለሁ። እሺ አንድ ነገር ልንገርህ፣ እኔ ማው ስላንተ ብዙ መረጃ አለኝ እያልኩ ነው፣ ማስረጃም ጭምር እኮ። እሺ ካንተ ለዲ ስለኔ ታውቃለህ። አስወርዳቸዋል እንዳትወልድ። ህይወትን የምትኖረው እኔ ስትከታተል ነው እስከዛሬ ወይስ ምንድነው? እኔ በሙሉ ስከታተልክ ነው የኖርኩት። አዎ ስከታተል ነው የኖርኩት። ስለዚህ አሁን እንድንግባባ የምትፈልግ ከሆነ እቺ ልጅ ነፃ አውጣታለሁ፣ ነፃ አውጥቻት እወጣለሁ። አንተ ግን እንድታረግልኝ የሚፈልገው ካሜራውን አጥፍቼ ሙሉ መረጃ ግን ትነግረኛለህ፣ ስለአንተ፣ ስለማንነትህ፣ ስለአመጣጥህ፣ ስለ ዶክመንትህ። ከዛ ደግሞ እህትም እዚህ እንድትመጣ ታረግልኛለህ። እህቴ ደግሞ ምንድን ነች? እንመጣበታለን። መጀመሪያ ግን ይኸውልህ ቆይ ችግር የለውም አሁን ካሜራውን አጥፍቼልህ። አይ እህት ስትል አይ እህት አልክ እኮ እህት አልከኝ። እህቴ ደግሞ ምን ታርግ? እህትም በደል እያደረሰችብህ ስታደርስባት እንደኖረች አብራ ምን ነው የምትለው? ይኸውልህ አቦ ዞር በል ወደዛ። አሁንስ በዛ እንዴ። እህቴ ምን አድርጊ ልትላት ነው ደግሞ? ምንም አላረገችም አይደለ እኮ እህቴን አታነካካታ እዚህ ጋር። ይኸውልህ ሶስተኛው ወገን ነች እናንተ መሀል ትዳራችሁ ላይ ሶስተኛው ወገን እንደሆነች ያውቃል። እህቴን አታስገባት እዚህ ውስጥ የለችበትም። እሷ የለችበትም አውቃለሁ። አንዴ ስማኝ፣ አሁን እኮ መግባቢያ እድሎች እየሰጠውክ ነው ያለሁት። እህትህ እንድጠራልኝ የምፈልገው ሌላ ጉዳይ ስላለኝ ነው። እህትህ ትመጣለች። እህቴ ግን አውጣት ከዚህ ውስጥ። እህቴ እኔ ይኸውልህ አሁን እንግባባ የምትል ከሆነ ሽማግሌ እንድትሆን ነው የምፈልገው። በቃ ሌላ ነገር አይደል። እሱ ያስማማናል። ስለዚህ አሁን ካሜራውን አጠፋልሃለሁ። አንድ ባንድ ሳትደብቅ መረጃ ትሰጠኛለህ አትሰጠኝም? መረጃውን እሰጥሃለሁ፣ ግን እኔም አንድ ነገር ቃል የምገባልኝ ማለት ነው። ይህን እስካሁን ያረከውን ኢንተርቪው ወይም እስካሁን ካሜራ ደቅን ያደረከኝ ነገር ህዝብ ፊት የማታቀርብ ከሆነ እነግርሃለሁ። እሱን እኮ ነው ማጠፋልህ እኮ ለአሁኑ አይደለም እስካሁን ለነበረውም ጭምር ነው። በቃ እንደዛ ከሆነ ያንን እንዳደርግ የምትፈልግ ከሆነ ግን አንድ ባንድ መረጃ ትሰጠኛለህ። ስለ ዶክመንት፣ ስለ አስተዳደግ፣ እንዴት እንደመጣ፣ እንዴት እቺ ልጅ እንዳገባሃት፣ አግብታትስ ስላለው ነገር በጠቅላላ መረጃ ትሰጠኛለህ። እስካሁን ሰዓት ድረስ ማለት ነው እሰጥሃለሁ እያልኩ ነው። መረጃውን እነግርሃለሁ እያልኩ ነው። ግን እስካሁን ህዝብ ፊት የማታቀርበው ከሆነና የምትደልትልኝ ከሆነ ቪዲዮ እደልትልሃለሁ። ምንም ችግር የለውም። መረጃ ይሰጣለሁ እና ከዛ በኋላ ደግሞ እናንተ እናወራለን። ማውራት ባለብን መንገድ አውርተን እንደ ሰው ተግባብተን እንፈታለን። ምን ችግር አለ? እኔም እንደዛ ነው የምፈልገው። እንድንግባባ ብቻ ነው የምፈልገው። በቃ ስለዚህ በዚህ የምንግባባ ከሆነ ስለዚህ እናወራለን ማለት ነው። ስለዚህ ካሜራማን አጥፋልኝ፣ እናንተም ውጡ። ካሜራማን ሁላችሁም ሄኒም ውጭ ጠብቁኝ፣ ከልጅቷ ጋር ቆዩ። ውጣ ካሜራማን። መልካም እንግዲህ አስወጥቼ እልሃለሁ፣ ብቻችንን ነን። ስለዚህ እስከዚህ ድረስ መግባባት ከቻልን ከዚህ በኋላ አንግባባም ብዬ አላስብም። አሁን እሺ ምንድን ነው የምፈልገው? በጣም ጥሩ። መጀመሪያ ስለ አስተዳደግህ እንዴት እንደሆነ ትነግረኛለህ። መጀመሪያም እኮ እንደዚህ ብትለኝ እኔ እኮ ይሄን ሀያ የሚያክሉ ሰዎች ይዘህ መተህ እኔን ከምታስደበድበኝ እንደዚህ በሙድ መተህ ከእኔ ጋር ለመግባባት ሞክር እኮ። ሰው ሆኖ የማይግባባ የለም አይደለ? እሱን ምናልባት ስላልተመከርክ ሊሆን ይችላል፣ ስለተመከርክ ሊሆን ይችላል። አሁንም እንደዚህ በርዶን ለምታወራኝ። ስለዚህ አሁን ስላለፈው ሳይሆን ከዚህ በኋላ ስለምንግባባው ነው የምናወራው። ቶሌራ
አሁን ብዙ ቆይታ ማድረግ አልፈልግም ካንተ ጋር ረጅም። በአጭሩ ያለውን ነገር እንድታስረዳኝ እንድታወራኝ። ያው መግባባት ደረጃ ላይ ደርሰናል። ከዚህ በኋላ መቼስ ትደብቀኛለህ ብዬ ተስፋ አላደርግም። ቶሌራ ማን ነው ያለውን ነገር ንገረኝ። እሺ እኔ ምንም በመጀመሪያ ደረጃ የክፍለ ሀገር ልጅ ነኝ። እሺ ትምህርቴን የተማርኩት ክፍለ ሀገር ነው። እስከ 12ኛ ክፍል ተምሬያለሁ። የት ክፍለ ሀገር? የኦሮሚያ ክልል አሰላ የሚባል። እሺ ወደዛ ነው የተማርኩት። እስከ 12 ተምሬ ነው ወደ አዲስ አበባ የመጣሁት። ግን ታዲያ ቤተሰቦቼ በኢኮኖሚ ደረጃ በጣም ደካሞች ናቸው። ያና እንደዚህ የሚረዳኝ ቤተሰብ የለኝም ነበር። ታዲያ ኑሮን ለማሻሻል ስል ወደ አዲስ አበባ መጥቼ ነበር። በወቅቱ ቆይቻለሁ አዲስ አበባ ከመጣሁ። አዲስ አበባ በመጣሁበት ሰዓት ላይ ግን ታዲያ ግዴታ ኑሮን ለማሻሻል ስል ማልሰራው ስራ የለም ነበር። ማለት ተሸካሚነት እሰራለሁ፣ ለአንዳንድ ሰዎች እንደዚህ እላላካለሁ። ከዛ መጣሁ ለባጆ ላይም ሰርቻለሁ። አዎ በቃ ማለት የሚመጡኝን ስራ በወቅቱ ለኔ ማለት አቅም የለኝም ከዛ በላይ ለመስራት እና ብዙ ሰውም ስለማላውቅ ብዙ ስራዎች ላይ ተቀጥሬ ሰርቼ ነበር፣ ገቢው ትንሽ ቢሆንም ማለት ነው። ታዲያ በዚህ ወቅት ከዛ ደግሞ ከፍ ስል ወደ ደላልነት ምናምን፣ ደላላ ታውቃለህ አይደለ? ይሄ ቤት ማከራየት ምናምን መሸጥ ምናምን። እንደዛ ደግሞ ሲሉኝ የሆነ ከደላሎች ጋር አንድ ሁለት ምናምን እያልኩኝ ተዋወቅኩኝ ደላሎች ጋር እና ከደላሎች ጋር ደላላውን ስራ መስራት ጀመርኩኝ። ታዲያ ደላላ ስራ በምሰራበት ወቅት ላይ ብዙ ሰው እያወቅኩ መጣሁ እና ከዛ ኑሮዬንም አሻሽዬ የሆነች አነስ ያለች ቤት ተከራየሁኝ። ቀስ በቀስ ዕቃዬን ማሟልቼ ይሆናል አይደለ ብቻ ኑሮ ብዬ ጀመርኩኝ። ከዛ በኋላ ማለት ብሩም አሁን ትንሽ ከፍ ብሎ መምጣት ጀመረ። በዛን ወቅት ታዲያ አንድ ደላላ ሆኜ የማውቀው ልጅ ነበርና እኔ ተከራይቼበት የምኖረው አካባቢ ነበር የሚኖረው እሱም እና እንደ አጋጣሚ እንደ ጓደኝነት ተቀራረብን። ታዲያ ሲነግረኝ ታዲያ ጥሩ የምስራች ነበር የነገረኝ። የዛን ጊዜ እዛ ተከራይቼ የምኖርበት አካባቢ ነው የማውቀው ልጁ ማለት ነው። ጥሩ የሆነ ዜና ነበር የነገረኝ በወቅቱ። ለእኔ ማለት የተሳሳተ መንገድ ቢሆንም ግን ለእኔ ጥሩ ነበር። እንደዚህ እኮ ፌክ አሰርተህ አንተ እስከ 12ኛ ክፍል ከተማርክ ለምን እንደዚህ እኮ የሚሰራ ሰው ማውቃለሁ፣ እንደዚህ አሰርተህ ለምንድን ነው የማታሻሽለው ኑሮ ምናምን ብሎ ፌክ ማለት ምንድን ነው? ፌክ መከረኝ። ምንድን ነው ፌክ? ፌክ ማለት ፌክ ዶክመንት ነው። የትኛው ዶክመንት ማለት ነው? ምን የትምህርት ማስረጃው ነው? የትምህርት ማስረጃው። እሺ እንደዛ ብሎ መከረኝ። እንደዚህ ይቻላል እንዴ ምናምን ብዬ ጠይቄው ነበር በወቅቱ ነው ማለት እንደዛ አይነት ነገር ስለማላውቅ ማለት ነው። እሺ ስለዚህ አዎ እንደውም የሚሰራ ሰው ማውቃለሁ ነበር ያለኝ። ከፈለግ ላሰራልህ ነው አለኝ። እሺ ብዬ በወቅቱ እንትን አላልኩትም፣ ያን ቲንክ አላደረኩትም፣ ያን እንትን አልሰጠሁትም፣ ትኩረት አልሰጠሁትም ነበረ። ደግሞ ግን ደጋግሞ ሲጠይቀኝ ከተቻለ እሺ ምናምን ብዬ ብሩም ላይ ስላለ የተወሰነ ብር ከፈልኩኝ። ተሰጥቶ መጣልኝ ዶክመንቱ። የምን አይነት ዶክመንት? የማርኬቲንግ ነው ያሰራልኝ። የማርኬቲንግ ምሩቅ እንደሆንክ የሚያሳይ ሰርተፍኬት ማለት ነው። አዎ። በምን በዲግሪ ነው ዲፕሎም? በዲግሪ ነው ያሰራልኝ። እሺ በዲግሪ ያሰራልኝ። የተወሰነ ብር ከፈልኩኝ የዛን ጊዜ ማለት ነው። እሺ ከዛም በኋላ ታዲያ ይሄ አሁን እሰራበታለሁ የምል ኮሌጅ ላይ ሄጄ ሳስገባ ታዲያ እንዳጋጣሚ ነው ተሳካልኝ። የተሳካልኝ ደግሞ ምን አይነት ሰው ባገኝ ጥሩ ነው? እዛ ሆኖ ኃላፊ ሆኖ የሚሰራው በእርግጥ አውቆታል ፌክ እንደሆነ፣ ግን ታዲያ ይሄ ፌክ ነው። ስለዚህ ለኔ የሆነ ነገር የምታቀብለኝ ከሆነ አስገባሃለሁ። እሺ እና በወቅቱ ብር አለ ብያለሁ። ብር እየሰራው ነበር ያለሁት። ያለኝን ብር ሰጠው። ግን ታዲያ ቀጥሮ አስገባኝ። በተቀጠርክበት ትምህርት ቤት ውስጥ ደግሞ ግዴታ የስራ ኃላፊነት ግዴታ ነው። ምንም የማውቀው ነገር የለም። ምንም እንዴት አድርጌ እንደምሰራውም ስለማላውቅ ግዴታ መስራት አለብህ ሲባል እሺ ብዬ አምኜ ተቀበልኩኝ። ታዲያ በዛን ሰዓት መስራት ሳይሆን የማደርገው በመጣልኝ ነው የምሄደው። ያው አላ ተማሪዎችን
ቲቺንግ ማለት እንትን በቃ ማስተማር አለብን የተባልኩት የተቀጠርክበት ኮሌጅ ውስጥ ማለት ነው። እውቀቱ የለኝም። ስለዚህ ግዴታ ለተማሪዎች ዝም ብዬ አለ አይደለ ነጥብ እየሰጠሁኝ ማርክ እየጨመርኩኝ ምናምን በቃ ተማሪዎች እንዲወዱኝ ማለት ነው። ሳላስተምር በቃ እንደዛ በሚል ገዛኋቸው ተማሪዎቹን። ታዲያ በዛ ሰዓት ብዙ ተማሪዎች ነበሩ የሚከተሉኝ። ብዙ ተማሪዎች ሴቶች ደግሞ አንዳንድ ታውቃለህ፣ ሴቶች በባህሪያቸው ይወዳሉ እንደዛ አይነት ነገር። ምን ይወዳሉ? ሰነፍ ተማሪዎች ይወዳሉ እንደዛ አይነት ነገር እና ግሬድ መጨመሩ ነው። አዎ በሰነፍ ተማሪዎች በጣም ተከበቤ ነበር ያለሁት እና እንደዛ ተማሪዎች ያጨበጭቡልኝ። ታዲያ የተሻለ ደረጃ ለማድረስ እንደገና እድሉ ተሰጠኝ ማለት ነው። እኔ ያው እዚህ ጋር እንደነገርኩ ነው፣ እውቀቱ የለኝም ግን ማርክ ሰጣለሁ። በተለይ ሴቶችን ማርክ ሰጣቸዋለሁ። ሴቶችን በጣም እኔ ጋር ለመምጣት ይጓጉ ነበረ። በምን አይነት መልኩ ነው ቅርርባችሁ ከሴት ተማሪዎች? ያው አለ ቅርርብ እዛው በትምህርት ቤት ሪሌሽንሺፕ ውስጥም ሆኖ እንደ አስተማሪና ተማሪም ሆኖ ግን ደግሞ አንዳንድ ሴቶች ደግሞ በግልም በህይወቴ በቤቴም ድረስ የሚመጡ አሉ። ግን ደግሞ ይህንን የሚቃወሙ ደግሞ ጎበዝ ተማሪዎች ነበሩ በወቅቱ። ታዲያ እነዛን ጎበዝ ተማሪዎች ማስቆም አልቻልኩም ነበር ማለት በህይወቴ እየገቡ ህይወቴን አሻሻልኩኝ፣ አንድ ስቴፕ ከፍ አልኩኝ። ስለኔ እኔን ወደታይ ለመመለስ ብዙ ተማሪዎች ታዲያ እነዚህ አላ ትንሽ አወቅን የሚሉ ጎበዝ ናቸው የሚባሉ ተማሪዎች ግን በዚህ ነገር አይስማሙም ነበር። ታዲያ ግዴታ እኔ ህይወቴ እንዳይመሰቃቀል እንደዚህ እዚህ ደረጃ የደረስኩበትን ትልቅ ደሞዝ ነው የሚከፈለኝ እዛ ትምህርት ቤት ውስጥ እዛ ኮሌጅ ውስጥ። ስለዚህ እዚህ ደረጃ ደርሼማ ወርታች አልመለስም በሚል ተልካሽ ምክንያት ታዲያ እኔ የዛን ጊዜ ምን አደረግ ነበረ ጎበዝ ተማሪዎቹን ትምህርት አስተልቷቸው እንዲወጡ አሊያም ደግሞ በሌላ ማድረጌ በቃ ለምን ህይወቴን ሊያበላሹብኝ ነው እንደዛ አጠቀም ነበር። ስለዚህ እንደዛ እያደረኩኝ ታዲያ ዛሬ ላይ ይሄ ብቻ አይደለም፣ እኔ ቤት ሌላ ቦታ ቤት አለኝ፣ ብር አለኝ። ስለዚህ ይህን የምልህ አንተም አሁን ይሄን አልከነገርኩ ይሄን እስካሁን ድረስ ያረከውን አጠፋለሁ ብለኛል፣ ህዝብ ፊት አላቀርበውም ብለን ተግባብተናል። ምን ንግባባ ከሆነ ደግሞ ላንተ እኔ ደግሞ የተወሰነ ብር ተግባባትን ሰጣለሁ። ስለዚህ ይሄ በ5,000 እና በ6,000 ደሞዝ ተቀጥረህ ፀሐይ ሲያንቃቃ እየዞርክ እንደዚህ የሰው ገበና የሰው ሚስጥር እያወጣ እንትን ከምትል እኔ ጠቀም ያለ ገንዘብ ልስጥህ። ይሄንን ግን እኮ ቀረምላቸውን መረጃዎች ትሰጠኛለህ። መጀመሪያ መረጃ ትሰጠኛለህ ማለት የቀረ መረጃ ካለ ጠይቀኝ፣ ችግር የለውም። ግን በዚህ የምንግባባ ከሆነ እኔ ለአንተ ህይወትን የሚቀይር ብር እሰጥሃለሁ። እዛ ደረጃ ምን ደርሰው አሁንም እኮ ገና አልነገርከኝም እኮ ያለውን ነገር አሁን እጠይቅሃለሁ። መልካም አሁን እንደዚህ ማለት እኮ ጥሩ ድርድር ነው ያቀረብክልኝ በስተመጨረሻ። እኔም ያልጠየቅኩን ነገር ራስህ ገፍተህ እንዲሁም በብርም ምናምን እንደምንደራደር እየነገርከኝ ነው። ግን ከዛ በፊት ስላመንኩ ነው ተግባብተን ስላመንኩ ነው። ያንን ቪዲዮን ማጥፋላለሁ። ደስ የሚለው ነገር ካሜራም ስላጠፋክ ነው። እኔን አመኝክ እንደዚህ እያወራክ ያለው አሁን ባልደረቦቼ ሳይሰሙ ይሄን ሁሉ ነገር ማውራት ያስጠፋሁትም ሲጀመር። ስለዚህ እኔ በቂ የሆነ ሀብት አለኝ፣ ገንዘብ አለኝ። አሁን እኔ አውቃለሁ ስላንተ ፀሐይ ላይ እና ብርድ ላይ ከምትንከራተት ጠቀም ህይወትን የሚቀይር ገንዘብ ልስጥህ። በቃ ከህይወቴ ይውጣ፣ እኔም ከህይወት ልውጣ። ከዛ በኋላ እኮ ይኸውልህ አሁን ዞሮ እኔም እኮ ብዙ መረጃና ማስረጃ ስላለኝ ስላንተ እንዳላጋለጥህ አሁን እኮ እንድትነግረኝ እኮ ነው ያለውን ነገር ንገረኝ እኮ። የቀረ መረጃ ካለ ጠይቀኝና ማስተርስም ይዘሃል አይደል? አዎ ይዣለሁ። ኃላፊነቱም የተጨመረልህ ያው ማስተርስ ግሬድም ውጤትም ተምሬያለሁ በሚል ጨመርክ ነው። ተምሬያለሁ እሱንም ሳይኖርህ ነው ማስተርስ 4 ዓመት በኋላ እዛ እንትን ውስጥ ቆይቼ አጠቃላይ ስንት ዓመት አስተማርክ ማለት ነው እዛ ኮሌጅ? 9 ዓመት አልወደኝም ብለን 9 10ኛ ልገባ ነው። በዚህ መሀል አንተ የማስተርስ ወረቀት አሰርተህ እንደነበረ ማለት ነው? አዎ። ታዲያ እዛ ገብቼ ኃላፊነቱን የቀጠልከው? አዎ እዛ ገብቼ ከ4 ዓመት በኋላ ግዴታ ማስተር እየተማርኩ ነው ምናምን ብዬ በማቅርብ ሰዓት ዶክመንቴን ተምሬ ጨርሻለሁ ብዬ ሌላ ስራ ልፈልግ ነው በማስተር ቤት ምናምን ስል በጣም ጥሩ ነክ እየሰራን ያለው በሚል እንደነገርኩ አለ ኃላፊ እና እሱ እንታወቃለን። ሊቪሌን ከፍ አደረገልኝ ማለት ነው።
ስለዚህ የተሻለ ደረጃ ቦታ አስቀመጠኝ። በማስተሬ ደግሞ እየሰራው ነው ያለሁት ነው እንግዲህ አሁን ገባ አይደለ? ስለዚህ እንደዛ የሚያደርግኝ ከኔ በላይ ኃላፊው አለ ዋናው እንዳልኩ እኔ ቀደም ብዬም ስለአንተ ብዙ መረጃዎች ነበሩ። ስለዚህ እህትህም ጭምር እንዳንተ ፌክ ዶክመንት አንተ እንዳሰራላት ጭምር አውቃለሁ። ይሄን እንደማትክደኝ እርግጠኛ ነኝ አይደል? አይ ልል የፈለኩት አሁን መሰለህ ይሄን ማትክደኝ ወይ አንገራ እንትን ጥርጣሬ አለ ምን ነገር ፈልግ ኮን ላሰራልና ጥሩ ቦታ ላስቀጥረኝ እኔ በቂ የተሻለ ስራ አይ በትምህርት ደረጃ እኔ በቂ የሚባል የትምህርት ደረጃ አለ በቂ ነው። አይ ስራው ችግር የለም። እሱን ወደፊት እንግዲህ የተሻለ ስራ ላስገባና ህይወትን በቃ ማለት እኔ ይኸውልህ ከዛ በፊት ግን አንድ የምፈልገውን ነገር ልንገር። እህትህን እዚህ እንድትጠራልኝ እፈልጋለሁ። ቀደም ነገር ያለው ሽማግሌ እንድትሆን እፈልጋለሁ ብዬ ነበር። ይኸውልህ አሁን እቺ ልጅ መታ አሁን እቺ ልጅ ነፃ ላውጣት እንደሆነ ነግሬሃለሁ። የመጣሁት አመጣጤ አንድም መሰረትን ማለት ነው ሚስትህን ምን ሆነሽ ደግሞ እሷን ከዚህ ቤት ማስወጣት ዋናው ዓላማዬ ነው። ይሄ የተደራደረ ለምን በቃ ያለችበት ሁኔታ ትክክል ስላልሆነ አንተም በጣም ደስተቀድም ስታወራ በጣም ደስተኛ ሆና እኮ ነው ያወራችው። እሱ ለኔ ተው እኔ በጣም ወደዋለሁ ምናምን እያለች አልነበረ እንዴ? እሱማ አንተ የመከርካት ያስፈራራሃት ነው። ይኸውልህ አሁን እኮ እንደዚህ አሁንም እንዳንካካድ ይኸውልህ እቺን ልጅ አስቀምጠን አሁን ልረዳ ነው እኮ ሀሳብ ሊሰጥ ነው። አይ ሀሳቡን እየቀያየስክብኝ ነው። ሀሳቡን እኮ አሁን ቶሌራ ለምን አሰማኝ። እህትህ ትምጣ። እህትህ ብርቱካን እናውቃታለሁ በስም ማለት ነው። ያንተ እህት እንደሆነች አውቃለሁ። አንተ ትምህርት ቤት እንደምትሰራም አውቃለሁ። ይኸውልህ አይ ቆይ ነገር ወዴት ልጅ ነው እኔ ልንገርህ፣ ስማኝ። እቺ ልጅ መሀላችሁ ሆና ሶስተኛ ወገን ሆና ትዳራችሁም ላይ ግጭት ምንም ቢፈጠር መሀል ላይ ሆና ብዙ ጊዜ የምትገባም አንተም ብታጠፋ እሷን ብታጠፋ መሀላችሁ ያለችው እቺ ሴት ነች አይደለ? ስለዚህ ብርቱካን ትምጣና እቺ ልጅም ከዚህ በኋላ ይኸውልህ ስማኝ ይኸውልህ ምን አደረገች አልኩኝ። ትምጣና እሷ ማለት ነው እኔ ለማትምጣ እኔን ስማኝ እስኪ ያስጨርሰኝ ቶሌራ። ትምጣ እሷ አንተም እኔም ልጅቷንም እዚህ ጋር አስቀምጠን እቺ ልጅ እንዳታሳብቅብን ነው ለፖሊስ። ግን አንድ ነገር ምልክ ነገር ነው ለፖሊስ እንዳታሳብቅብን ገብቶኛል። በቃ ቤተሰቦቿም ሊፈልጓት ይችላሉ። ያኔ መረጃ ካወጣች እቺ ልጅ አንድ ነገር ነው የሚሆንብን። ስለዚህ ትምጣና በሽማግሌ እንድንፈተው ነው። እህትን ትምጣ። ዞሮ ተስማምታል። አንተ እኔ በምለው ሀሳብ ተስማምቻለሁ። ትምጣ እሷም ትምጣና የምትለውን ትበል። ግን ከመስመር ግን እንዳትወጣ። እሱን ነው እኔ ህይወትን የሚቀይር ገንዘብ ሰጣለሁ ብያለሁ። እሱን ነው የምልህ። ችግር የለውም። ስለዚህ ከመስመር የማትወጣ ከሆነ እጠራታለሁ። ግን ከመስመር ወጥተህ ግን ሌላ ነገር እሱን ነው የምልህ። አሁን ቶሎ ያለውን ነገር ዛሬ ሳይመሽብን ሳንውል እዚህ ሰዓት ሳንፈጅ እህትን ጠራትና በቶሎ እንጨርሰው። እቺን ልጅ ወስጄ በቃ የምትኖርበት አይነት ኑሮ ትቀጥል ህይወቷን እኮ ጥራት እያልከኝ ነው። ለጥራት እህትህ ትምጣና በሽማግሌ እንድንፈተው ማለት ነው። እርቁ ይቅርታ አድርጊልኝ ብላችሁ እንድትሏት አንተም ከልጅቷ ጋር ብላችኋት አስማምታችሁ እኔም መሀል ላይ ሆኜ አሸማግዬ እህትም ደግሞ እንደ ታላቅ ነች አይደለም። ግን አንተ ቆይ ይሄን ለምስጥር እንዴት ነው ልታውቅ ቻልከው? እሱን እኔ ለብዙ ጊዜ ስከታተል ስለነበር ነው ስላንተ። እኔ እኮ የረሳሁትን ሁላ ምስጥር ነው ማለት እያወጣህብኛል ማለት እኔ እንኳን አስቤው የማላውቀው ምስጥር ነው። እሱን ነው የምልህ። ስለዚህ በቃ እህትህ ትምጣ እንደ ትልቅ ሰው እሷም የተሻለ ሀሳብ ልታመጣ ትችላለች። ብቻ እቺ እህት ልጅቷ እንዳታሳብቅ ነው መሰረት ማለት ነው። ለፖሊስም ለህግ ሰው ሌላም ሰው እንዳታሳብቅ፣ ለባልደረቦችም እንዳታሳብቅ ከኔ ጋር አግባብቻት እንደምን ነግሬያታለሁ። ቅድም አውርቻት ነበር አንተ ውጪ ነበር። አስፈቷት ባክ እና እኔ እናንተ ተስማምተን ወይ እንትን እሱን ነው የምልህ። ስለዚህ አሁን እህቴ አትምጣ፣ ተዋት ትምጣ። ግድ የለም እመኔ ትምጣ። ጥራት እመነኝ፣ እሺ በለኝ እመነኝ። ያመንኩ እኮ እኔ እኮ ቅድም ካሜራ ስታጠፋ እኮ ነው ያመንኩ። እሱማ ባላምን ኖሮ መቼ እኮ በቃ ሰዓት አንግደል። ትምጣ። እቺ ልጅ ይዣት እሄዳለሁ፣ ግን ሌላ ነገር እንዳይከተል ነው አሁን እኮ። እሺ ነገሮችን ማስታረቅ ስላለብን ነው። ትምጣ። እሺ እጠራታለሁ። ስለዚህ ምን በገንዘብ ከተደራደረ ሌላ ምን ይመጣል? አዎ እኔ እኮ እሱን ነው ያልኩህ። በቃ ነው እኔም ፀሐይ በርድ ለምን ሰውን እንትን ፍለጋ። አዎ የትኛው ሆቴል ሊቀይርልኝ ነገሮችን ማስታረቅ ስላለብን፣ አዎ ግዴታ መሆን ስላለበት ነው። እና እንደዚህ ይሻላል ነው። እኔም አሁን በአቋራጭ ነው እዚህ ደረጃ የደረስኩትና አንተም እንደዚህ ሀገር ምናምን እና ህዝብ እያልክ ፀሐይና ብርድ ላይ ከምትንቃቃ እንደኔ በአቋራጭ ክበር እያልኩ ነው። ስለዚህ እኔ ብሩ እሰጥሃለሁ መነሻ መንገዱን አስተካክላለሁ። አለቀ። ምንድን ነው አታነሳም? እስቲ ቆይ
ቆይ አታነሳም? ደግሜ ልሞክርላታ። ሄሎ ቡርቴ እንዴት ነሽ? ስልክ አታነሽም? አንዴ ፈልጌሽ ነበረ። ቤት ነኝ። ለአስቸኳይ ጉዳይ ፈልጌሽ ነው። አዎ ቶሎ ቶሎ በይ። የቤት ነኝ ያለሁት። እሺ አዎ እኮ ከቻልሽ ፍጠኝ ፈጥነሽ ለመምጣት ሞክሪ። ቤት ነኝ። መስሪያ ቤት ነች? እሺ እየጠበኩሽ ነው። ቶሎ በይ ቶሎ በይ ፍጠኝ። እሺ የት ነው መስሪያ ቤት ነች? ወጣልኝ ከመስሪያ ቤት ቅድም። ቤት ነው ያለችው። እዛ ቤተሰብ ጋር ነች መሰለኝ። ቤት ነው ያለችው መሰለኝ። ከመስሪያ ቤት ወጣለች ቀደም ብላ እና እንደነገርኩህ። ስለዚህ እንደዚህ ታዲያ በአቋራጭ ብር የሚገኝ ከሆነ ዛሬ ላይ እኔ የምመክረው በቃ እንደኔ ክበሩ ነው። ስለዚህ ዛሬ አይደለም ለራሴ ለቤተሰቦቼ ተርፌያለሁ። እንደነገርኩህ ቤተሰቦቼ በኢኮኖሚካል በጣም አነስተኛ የሚባሉ ናቸው ማለት። ዛሬ ግን የተሻሉ ደረጃ ላይ ኑሮ እንዲኖሩ አግዤ እያኖርኳቸው ነው ያሉት። ግን አሁን እንደው በአስተማሪነት ሰራ፣ ከዛ ኃላፊነትም ተጨመረ። ግን ኃላፊነት ኖሮ ይሄን እንዴት ሀብት ራሱ ልታካብስ ቻልክ? የሚገርመው ማለት በዚህን ያህል ቤት ሌላ ቦታ እስከ መስራት ያደረሰ ምን የትኛው ሲስተም ላይ ብትገናኝ ነው? ያው ኮሌጅ ውስጥ ብቻ አይደለም፣ በአስተማሪነት ብቻ ሳይሆን በአስተማሪነት በጣም አገኛለሁ። ታዲያ ሳገኝ እኔ ኮሌጁ ታዋቂ ኮሌጅ ነው። በጣም ብዙ ተማሪ አለ። በጣም ብዙ እንዳለ በቃ የደህና ቤተሰብ ሰው ነው። ልጆች ናቸው እዛ የሚማሩት እና ትእዛዝ ሳወጣ ትእዛዝ ይሰሙኛል። ስለዚህ እንግዲህ አንዳንዴ ወረቀት አለ የትምህርት ቤቱ እንደዚህ ሰዓት የወንበር እንደዚህ ሆነብን በሚል ምክንያት ያው ብር አምጡ ስትል ያመጣል ተማሪ አይደለ? እንደዛም ያ ብር እንሰበስባለን፣ እንካፈላለን አሉ። እንደዛ የምናደርጋቸው ሰዎች በዛ መልክ ከሆነ ዳይሬክተሩ አለ አለ 3 ነን እንደዛ የምንከፋፈለው ውስጥ ማለት ነው። ይሄ አሁን ባለ ትምህርት ቤቱ አያውቅም ይሄን ነው። አዎ እኛ ግን እዛ እንደዚህ እናደርጋለን። ሌላ ደግሞ በተጨማሪ የምሰራው ስራ አለ። በሌላ በፋውል በኩል ሌላ የማገኛቸው ብዙ ቢዝነሶች ብሮች አሉ። ስለዚህ እንደዚህ ያለ አይደለ በማጭበርበር ካልቀረ ሌላ ትልቅ ቢዝነስ ውስጥም ጥልቅ ብለህ አጭበርብረህ እንደምንም አድርገህ ትወጣለህ። እንደዚህ አይነት ነገሮች እየተሳኩልኝ ያሉት እና እንዳጋጣሚ ሆኖ 2-3 የተሳካልኝ ደህና ብር ነበር ያገኘሁት በወቅቱ እና ዛሬ ላይ የተሻለ ኑሮ እየኖርኩ ነው ያለሁት። ስለዚህ አንተማ አሁን ሀገር ህዝቤን ምናምን ከምትል እዚህ ጋር እኔ መነሻ ብር እንሰጣለሁ፣ እንዳደር መስመርን አስተካክላለሁ። ራስን ለውጥ እንደኔ ጥሩ ነው ከፈለክ ገባ አይደለ? ከዚህ ቤት ውጪ ሌላ ቦታ ቤት ገዝቻለሁ። እህቴም በጣም ጥሩ ደረጃ ላይ ነው የኖረች ያለችው ገባ አይደለ? እሷ እንደውም ከ10ኛ ክፍል ነው ያቋረጠችው እሷ። እንደኔ እስከ 12 እንኳን አልተማረችም። ከ10ኛ ክፍል አንጥቼ ነው ወድቃ ነበር አንጥቼ ነው እዚህ አስገብቻት ዛሬ ደስ ያላትን ለብሳ ደስ ያላትን አይነት በልታ እንደፈለጋት ነው የምትኖረው እህቴም ማለት። ስለዚህ እሷ ማሰላ ነበረች አስተዳደጋችሁ፣ ከዛ ነው አመጣጣችሁ ሁለታችሁ? አዎ ከዛ አንጥቼ ነው እዚህ ደህና ቤት ነው የምትኖረው። እንደውም ያኛውን ቤት ራሱ ሰጥቻት ነበር ግማሹ ኑሪ ብዬ አለ ሌላ ቦታ ቤት አለኝ ከዚህ ውጪ። ቤተሰቦቻችሁ ቤት እናታችሁ ቤት አይደል እንዴ እንደምትኖር ማውቀው እሷ? አረ እዛ አይደለም መታለች እዚህ እኮ ነች። ኦኬ እናታችሁ ቤት እንደምትኖር ነበር ማውቀው በፊት። ያው ክትትል አድርጌያለሁ ብያለሁ፣ አውቃለሁ ብዙ ነገር ነው እኮ። ከመምጣቷ በፊት ነው መሰለኝ የምታውቀው አንተ። መጣ ትሄድ ነበር እዚህ እየመጣች እኔ ጋር የሆነ ሰዓት ላይ የሆነ 2 ወር 3 ወር 4 ወርም እየቆየች ትንሽ የሆነ ያገኘችው ስራ ሰርታ ትሄድ ነበር ወደ ቤተሰብ ጋር። ምን ችግር የለውም። ያው ባደራደርከኝ መሰረት እደራደራለሁ። ግን በቃ አሁን ለማንኛውም እህትህ ትምጣ፣ ነገሮችን አስታርቀን ሁላችንም ወደ የመንገዳችን እንሄዳለን ማለት ነው። እኔ የሚገባኝን አንተ የሚገባህን ልጅቷ የሚገባት ህይወት ትኑር፣ ግን አስታርቀን። ለዛም ነው እህት እንድትመጣ የፈለኩት። ችግር የለውም ያልከውን በሙሉ
ያልኩህን በሙሉ የምትስማማ ከሆነ ያልከኝም በሙሉ ማልስማማበት ምክንያት የለም። ስለዚህ ትምጣ እሷ። እንግዲህ ስለዚህ እህትም ዞሮ ያው እንትን እያለች ነው ያው እንዳንተ እሷም ጥሩ ነገር ከሷም እፈልጋለሁ ገንዘብ በዛ አይነት ችግር የለውም። አንተ ብቻ እስካሁን ያልኩህን አድርገህ እንጂ በገንዘብ ደረጃ ችግር የለውም። በገንዘብ ደረጃ ችግር የለውም። እንግባባለን ብዬ አስባለሁ። እንጠብቃት፣ ችግር የለውም። ልጅቷ በሌለችበት ሳትሰማ የተወሰነ ነገር ከእናንተ ጋር ቆይታ ላድርግና ከዛ ደግሞ ልጅቷን አግባብቼ ደግሞ እንለያያለን። በቃ ችግር የለውም፣ እንስማማለን። ነገርኩህ ነው። አብዛኛው ሰው አንዳንዴ እንደዚህ ወግ ያጠብቃልና ዝም ብሎ ከኩን ሲያክ ይኖራል። እላለሁ እንደዚህ መክበሬ እያለ ለምንድን ነው እንዴት ነሽ? ደህና ነሽ? በሰላም ነው። ለሆነ ጉዳይ እንደዚህ ያስቻኩ እየጠራሁሽ እንኳን ደልኬሽ ነበር። ሙቀት አለ፣ ፀሐይ አይለኝ። ፀሐይ ጥላ ማርያስኩም ዝም ብዬ ነው አጋጣሚ ስለሁሉ ምን ተፈጠረ ብዬ ነበር የመጣሁት። ያቺስ ገንዘበቴ ታለች የለችም እንዴ? ወዴት ሄደች? አለች፣ ትመጣለች። እና የሆነ ጉዳይ ነበር የጠራሁሽ። ጉዳዩ ምን መሰለሽ? አንዳንዴ ያው ጠይቃት፣ አትፍራ። አሁን ማለት መልሽለት። እሺ የምልሽን ሁሉ ይባላል። እሺ ወይዘሮ ብርቱካን እንግዲህ ስለ አንቺ አንዳንድ ነገሮች አውቃለሁ፣ ሰምቻለሁ። ያው ትምህርት ቤት እዛኛ ለምሳሌ አውቃለሁ፣ እንደውሽ ሁሉም ነገር አውቃለሁ። እንግዲህ ስለ ቶሌራም ስለ ትዳሩም ስላለበት ሁኔታ ስለ ብዙ ነገር ነው ያውቃለሁ። እና ምንድነው አሁን ባለቤቱ ምንድነው ባለቤቱ ጋር ስላላቸው ሁኔታ አንዳንድ መረጃዎች አውቃለሁ፣ ሰምቼ ነው የመጣሁት። እኔ መርማሪ ጋዜጠኛ ነኝ። ምናልባት ማሳየት ካለብኝ የስራ ፍቃዴን ላሳይሽ ይችላል። ኧረ ችግር የለውም። አይ ለመተማመኛ እኔ ከኔ ጋር እኮ ማለት እኔና እሷ ማለት አንድ ስለሆነ እኔ አውቃለሁ። በሰላም ችግር የለውም። በጣም መልካም፣ በጣም መልካም። እንግዲህ ወይዘሮ ብርቱካን ያው አንድ ቦታ እንደምትሰሩ አውቃለሁ። ሁለታችሁ ታላቅ እህቱ እንደሆንሽ አውቃለሁ ጭምር ብዙ ነገር አውቃለሁ። አሳጥሬ ስነግርሽ ያው ስለ መሰረት አንዳንድ ጥያቄዎች ነበሩኝ። እኔ ሰዎችም ጥያቄዎች ነበሯቸው ስለሷ ስለ መሰረት እና ያንን ጥያቄ ተመልክቶ እዚህ ቤት እንድገባ ሆኛለሁ። እኔ እና እሱ የምንተዋወቀው በስራ አጋጣሚ ነው። እና ምንድነው እኔ መርማሪ ጋዜጠኛ ነኝ እንደነገርኩሽ፣ ህጋዊ ሰው ነኝ። ግን ደግሞ አሁን የደረሱኝ መረጃዎች ትንሽ ጥሩ ያልሆኑ መረጃዎች ናቸው። ንገራት፣ ምናልባት ያለውን ነገር በደንብ እንደማውቅ። እና እንደዚህ አስቻኩ እየጠራሁሽ እንኳን አሁን ያው ይሄ ሰውዬ እኔና አንቺ ሚስጥር በሙሉ ያውቃል። ማን ነው እሱ? ኦኬ፣ እሱ ማን እንደሆነ እሱ ራሱ ይንገርሽና፣ ስለዚህ ስለና ስላንቺ ሙሉ ስለሚያውቅ እባክሽን አሁን ምንም እንትን እንደሳትይ ንገሪው። በምንግባባበት እንግባባለን። እንድንግባባ ነው የጠራሁሽ አንቺንም ማለት ነው። ስለዚህ ይነግርሻል እሱ፣ ችግር የለውም። አልገባኝም እኔ ነገሩ እኮ እሱ ሲነግርሽ ይገባሻል። ይገባኛል። እኔ እነግርሻለሁ ምን እንደሆነ። እኔ መርማሪ ጋዜጠኛ ነኝ። የምን መርማሪ? አዎ እሱን እነግርሻለሁ ለምን እዚህ እንደመጣሁኝ። መርማሪ ጋዜጠኛ ነኝ። እንግዲህ ከቶሌራ ጋር ቀደም ሲል እንተዋወቃለን። አሁን ደግሞ ስላንቺም ያው አውቃለሁ። ምንድነው የምታውቀው ስለኔ? በጣም መልካም። ስላንቺ ማውቀው የሱ እህት መሆንሽን ብቻ አይደለም፣ ወይም ደግሞ ታላቀቱ መሆንሽን ብቻ አይደለም፣ አብራችሁ ስለምትሰሩም ብቻ አይደለም። እሱን ብቻ አላውቅም። አብራችሁ ማለት ምንድነው የምታወራው? ግን ታውቃለህ? አብራችሁ መስራታችሁን ታውቃለህ ወይ ስለኔ? ምን ገና ምን ነገርኩሽ? ገና ይኸውልሽ አብራችሁ እንደምትሰሩ ማውቃለሁ። ይኸውልሽ ተረጋግና መስሪያ ቤት ውስጥ ደግሞ ለሚጠይቅሽ ጥያቄ ችግር የለውም። መልስ በቃ ማለት አሁን ይኸውልሽ እንደኔ ይኸው እንደ ወንድምሽ እንደኔ ይኸውና ሳትፈሪ ነገር ይሁን። እሺ አብራችሁ የምትሰሩበት መስሪያ ቤት ውስጥ ተቀጥረሽ እንደምትሰሪ ማውቃለሁ። የተቀጠርሽ ደግሞ በፌክ ዶክመንት እሱ አሰርቶልሽ ማለት አልገባኝም። እንዴት ማለት አልገባኝም። እኔ ምንድን ነው የምታወራው? ማለት የምታወራውን አታውቅም። ዝም ብለህ ምን ፌክ ዶክመንት አይደለም ያለሽ ያንቺ? አይተሃል አንተ? ስለማውቅ ነው ስሰራ አይተሃል። እሱ ይሄ ቶሌራም እኮ ምስክር ነው። እና ታዲያ
ምን ፌክ ዶክመንት አለ የምትጠቀም ቤት ድረስ መተህ ይኸውልሽ ወይዘሮ ብርቱካን ይኸውልሽ ተረጋጊ በቃ አሁን ይኸውልሽ ምን መሰለሽ እንደማውቅ እኮ እየነገርሽ ይኸውልሽ ስለ ሁለታችሁ እንደማውቅ እኮ እየነገርሽ ነው አይደል ቢያ ብታቅስ በቃ አሁን ፌክ ዶክመንት እንዳለሽ እኔ መርማሪ ጋዜጠኛ ነኝ እያልኩሽ ነው ቢሆንስ ታዲያ ዝም ብለህ ስለእናንተ ትልቅ ማስረጃና መረጃ ነው በጣም ትገርማለህ ይኸውልሽ ቁጭ በይ እንደ ትልቅ ሰው መነጋገር ተረጋጊና ቁጭ በይና ማለት ነው አሁን እኔ ነግሬህ የለ ለምን እሷ ጋር ተከራ ተፈጥራለህ እንደገና ነው ስለሷም እኮ ነግሬሃለሁ አይደል እኔ ያው መጨረሻው እንድታውቀው ነው ማን በቃ ችግር የለውም እኔ ነግሬሃለሁ ምን ተራንተ ላይ ሁሉ ምጣጣ አንድ ነገር እንዳይከተልሽ እኔ በቃ ሁሉን ነግሬሃለሁ ልንገርሽ አንቺ እህቴ አይደለሽ ሁሉን ነገር ነግሬሃለሁ ልንገርሽ ስለዚህ እኔ ነገርኩን ያዝና አሁን ዳግመኛ ከሷ መስማት አያስፈልግም መስማት ያስፈልጋት ለመሰለ ማሳጠሩ ለመሰለ እቺ ልጅ አስገባታለሁ ብያለሁ ነገሮችን በርቅ እንዲፈታ አይደል ሐሳቤ ማንን መሰረትን አስገብቻት እሷ ፊት ያለውን ነገር ተነጋግረን እንድንገናኝ ከመሰረት ጋር እኮ አልተጣሉም እንደ ቤተሰብ አይ እሱን እኔ ያውቃለሁ አሁንም እኔ እናንተ ደግሞ አሁን ምን ከመሰረት ጋር ተጣሉ ነበር እንዴ ይኸውልህ ቶሌራ ማለት ሳይሆን እሱ የጠየቁት ጥያቄ ለሱ በቂ ነው እኔ ምን አስጠየቀ ጥያቄ ከሰማ ትልቅ ሰው ነሽ እኔም ትልቅ ሰው ነኝ ሁላችንም ትልቅ ሰው ነን እዚህ ያለ ነው መስማማት መደራደር ምንችል ከሆነ ለድርድር ነው የመጣው ምንድነው የምንደራደረው በጣም መልካም እሱን ምንድነው የምንደራደረው ምን ያለው ነገር አለ እንዴ ብለናል በቃ ተግባብተናል እንደ ቤተሰብ ይሁን ይሻለው እኮ እኔም ደግሞ ነግሬያለሁ ነገሩን እንትን አታርገዋ አታወሳስበው ማለት ነው ያልገባኝ ነገር ከሱ ጋር የጨረስኩት ነገር አለ በመጀመሪያ ደረጃ ልታስወሪኝ ፈቃደኛ አይደለሽም አስወሪኝ ሴትዮ አስወሪኝ ያልገባኝን ነገር ዝም ብዬ ላውራ ነው ያልገባሽን ነገር ማድመጥ ነው ያለብሽ ከኔ ጋር አይደለም ታምር ነው ያልገባሽን ነገር ከኔ ጋር ምንድነው ሊያወራ የፈለገው ቢልሽ ማድመጥ ነው ያለብሽ ስለዚህ በቃ አዎ ፌክ ዶክመንት አለ ያኩ ነው ያስደነግጠሽ ችግር የለውም ምን የምናገረው ነገር ይኸውልሽ ፌክ ዶክመንት አለ እንኳን አንቺ ቶሌራ ፌክ ዶክመንት እንዳለው ከአንድ ሁለት ጊዜ አሰርቶ እያስተማረ እንደሆነ አውቃለሁ እንኳን ያንቺን ጸሐፊነት ምንም ስራ ሊሆን ይችላል ይሄን ፌክ ዶክመንት ግን አምኖበታል ይሄን ነገር አምኖበት ነው ነገር ነው ምን ሆኖ ይነግርሽ በቃ አንድ ቤተሰብ ነገር ስለኔ በቃ ታውቃለህ ንገሪው እያልኩሽ እኮ ነው አይ ይኸውልሽ አሁን ራስሽ ማስመለጡ አይጠቅም አሁን የመጣሁበትን ፖይንት ልንገርሽ ሐሳብ እንኳን አንቺ አይደለሽም እኔም ተይዣለሁ እያልኩሽ ነው ያለው ስለዚህ ተግባብተናል ስለዚህ ንገሪው ነው እውነቱን ንገሪው ገቢ የነበሩትን ሰዎች አይተሻቸዋል አይደል እንዴ ሳጅን አለ ብዙ የህግ አካላቶች አሉ እኔ ሁሉንም ማስወጥቼ እያወራችሁ ያሉት እኔና እናንተ እንድንደራደር የፈለኩባቸው ነጥቦች ስላሉ ነው ስለዚህ አሁን ስትወጣ ለነሱ ምንድነው ብለህ ሪፖርት ብታደርግልን የተሳሳተ መረጃ ነበር እነሱ ላይ የመጣው ስለዚህ እነሱ አይደሉም በሚል እኛን ከመሃጡ ሊያድንን ይችላል ማለት ነው ስለዚህ ይሄ ደግሞ ቶሌራ ካመነበት እሺ ምን እንደምትለኝ እሰማለሁ እሱ ካመነበት አንቺም የማመን ግዴታ አለብሽ እሱ ካመነበት ማለት ነው አምኖበታል እሱ ለዛም ነው የጠራሽ እዚህ በጣም መልካም ስለዚህ እቺ ልጅ ከባለቤቷ ከሱ ከቶሌራ ውጪ አንቺም ጭምር እንደምታሰቃያት አውቃለሁ ለአመታት ልብስ እንደምታሳጥቢያት ምን ያርጋት ደግሞ ወደሷ መጣችሁ ቆይ ስሚ አሁን እኮ እንደ አዲስ ለመስማት አትሞክሪ እውነታውን ለመካድ ለመደበቅ አትሞክሪ እንደምታሰቃያት ልጅ ለመውለድ ከአንድም ሁለት ጊዜ ጸንሳ ልጅ አርግዛ ከአንድም ሁለት ጊዜ ጽንሱን እንድታወርድ አጎትሽ ጋር ይዘሻት ሄደሽ ጽንሷን እንድታወርድ እንዳደረግሻትም ጭምር አውቃለሁ ይሄ ራሱ ቀላል የሚባል ወንጀል እንዳልሆነ ታውቂያለሽ አውቃለሁ ሲጀመር ለሱ አትሆነውም ቆሻሻ እሱን ታዩ አትሆነውም ለሱ ለወንድሜ አትሆነውም አዎ ስለማትሆነው ከዚህ ቤት ትወጣለች እቺ ልጅ ከዚህ በኋላ ስለማትመጥነው ማለት ነው አይደለም አትሆነውም አዎ ስለማትሆነው ትወጣለች ግን እንደውም እያሰቃየች ይኸውልሽ እቺ ልጅ ወደ ሌላ ቦታ ስሚኝ እንድንግባባ ነው የምፈልገው አሁን ያንቺን ወሬ አይደለም የምፈልገው እቺ ሴት ብዙ በደል ደርሶባታል ታፍና ለ4 ዓመት ኖራለች ባንቺና በሱ እየተሰቃየች ከአንድም ሁለት ጊዜ ጽንስ አስወርዳለች እንድታስወርድም ደግሞ ምክንያት ይሆንሻት አንቺ እንደሆንሽ ግዴ ለምቶሌራ ይኸውልህ እንደሆንሽ አውቃለሁ ይሄ ለሁለታችሁም የወንጀል መዝገብ ነው የሚሆንባችሁ አይ ምን መሰለው ይቅርታ አድርጉልኝና ምናልባት አሁን እንደዚህ ሁለት ጊዜ ጽንስ ልታስወርድ የቻለችው ምን መሰለህ እኔ መጀመሪያም ነግሬያለሁ መሰረትን እንደማንኛውም ያኔ አሁን ሊዲያን እና ቅድስት ምናምን እንዳልከው ማለት ነው እንደዛ አቃት ነበረ ሳቃት ግን በወቅቱ ፍቅር ነበር እውነቱን ነው አይደል የምንናገረው እዚህ ግልጽ የሆነ ነገር ነው የምነግርህ እውነቱን ነው የምነግርህ እንደተግባባ ነው ሚስጥራችን እንደተጠበቀ ይሆናል ማለት ነው ስለዚህ በዛ ነው ታዲያ እንደዛ ነበር ያሰብኩት ነው ማለት እንደሌሎቹ ማለት ነው ታዲያ በዛን ወቅት የፍቅር መንገድ ሳሳያት ታዲያ በጣም እሷ ራሷ ላይ መጣችብኝ ባይዘው
እኔ አይደለሁም የሚሉ ወዳ ፈጣን አውቃለሁ። ልጥፍ አለች። ከዛ ግን አልፈታለች። ወንድሜ ጋር እኮ የመጣችው በራሷ እንትን ነው እንጂ ወዷት አይደለም። ወዷት አይደለም። ወዷት ኖሮ እኮ እንዲያካካዱ የፍቅር መንገድ አሳይቻት ነበረ በወቅቱ። እሷም ተወደ ነበር አውቃለሁ። ይሄ እኔ አሁን አይደለም በፊት እኮ ስለአንተ ስለሁሉም ነገር መረጃ አለኝ ቶሌራ። ግን ደግሞ በዛ ምክንያት መጣች ቀረች እዚህ። እኔም ደግሞ አሁን ከዛ በኋላ ፍቅሩ ስለጠፋብኝ እንደነገርኩህ እንደ ብዙ ሰዎች አሉ። እኔ ፊት ለፊቷ ሴት እንደምታመጣ አውቃለሁ። ሴት ተማሪዎችን እያመጣ አልጋ ላይ አይታ ቢያንስ ትወጣለች ብዬ ነበር የጠበቅኩት። ወንድሜ ይሄን አደርገውም እሱማ አሳስራት ነው ቶ በቃ እስካሁን ካሰለች ትወጣለች ብዬ ጠብቄ ነበር። ልጅቷ እንደምታያት ሙጥኝ ብላ እሱን ነው የምላችሁ። እቺ ልጅ አይምሮዋ ላይ የቀረ ብዙ የተበዘበዘ ባሏን ትወዳለች አይደለ? ምንድነው የሚያስፈልግ? ስሚ ሲወጣ ሲገባ እየወደደችው እኮ ካልተንከባከበች ወንድ ውጭ ይላል። መንከባከብ ግዴታዋ ነው። እንደ ሚስት እኮ ቤት ውስጥ 4 ዓመት ሙሉ ጠበቀችው። ልጅ ልትወልድለት ከሱ ጋር ቆይ ስሚ ልጅ ልትወልድለት ነው ከአንድ ሁለት ሞከረች። አልፈለክም። ስላልፈለክ እኮ አስወረድካት አይደለም? እንድታስወርድ ተመካከራችሁ እንዳደረጋችሁ እኮ አውቃለሁ አይደለ? ያን ደግሞ ስታረጊ አንቺ ሴት ነሽ። እኔ እኮ አሁን እናንተን እየወነጀልኳችሁ አይደለም። የሆነው ሆኗል ስለተፈጠረ። ከዚህ በኋላ ግን እቺ ልጅ ወታ ለህግ አካላትም ሌላም ታሳብቃለች። እንዳታሳብቅ እንግባባ ያልኩት ሲጀመር መሰረት ልጅ መውለድ ብትፈልግ ኖሮ በአግባቡ እንትን ነበር። ምን ትል ነበር? አታስወርድም ነበር። ራሷን በራሷ ሰዓት ራስሽ እኮ ነው ያስወርድሽ። እንድታስወርድ አጎትሽ ጋር ይዘሻት ሄድሽው። አልመራዋትም። ግድ የለም ይኸውልሽ፣ እኔ አልመራዋትም። ማመን ነው የሚያዋጣሽ። ለምን መሰለሽ? እኔም ሁሉንም ነገር እንኳን እሷ እኔ አሳብቃለሁ። ለምን መሰለሽ? እኔ አሳብቃለሁ። ሙሉ ባልደረቦቼን ከጠራሁኝ ማንም ከእናንተ ጋር እንደዚህ በእርግጥ አሁን ስላላወቀች እኔ እናንተ ረጅም ሰዓት ቆይታ ስለተግባባን ነው። እሷ ደግሞ አዲስ ስለግባት ነው ቅድም የነበረውን ግርግር ታውቃለህ። ለመደበቅ የሞከረችው ለዛ ነው። እና እኔ ልንገርህ መውለድ አልፈልግም ብዬ አጎታችን ጋር እንድትሄድ ያደረኳት እኔ ራሴ ነው። አንተም እሷም ተማክራችሁ እንደሆነ አውቃለሁ። እየካድሽ ነው። ይኸውልሽ እኔ ስለማልፈልገው ነው በቃ አንተ እሱማ ስለማትፈልግ ነው አውቃለሁ። አንቺም እሷም ተመካክራችሁ ነው ያደረጋችሁ። በቃ አንፈልጋትም። ይኸውልሽ እሱ እንኳን እየተናገረ ነው። አንቺ ለምን እርምቷሽው? ተይው መዋሸቱን ምናምን ትንሽ ስለፈራችክ ነው ማለት ምን መሰለህ? አሁን ገባኝ። እኔ እናንተ ስለቆየን ተግባብተናል። እሷ ግን አሁን ስለመጣች ትንሽ ግር ብሎባትም ሊሆን ይችላል ነገሩ። ስለዚህ ይኸውልሽ ምንም እንትን አትበይው እሺ። ብርቱካን ንገሪው። እንደውም አልፈለገም በቃ አርግዛ እንድትወልድ አልፈለገም ወንድሜ እኮ። ከዛ ግን አረገዘች። ወራቶች ተቆጠሩ። ሲወጣ ሲገባ ምንም እንደ ባል እንደ ሚስት በቃ ምንም ይሄን አለ ቤት ውስጥ እንትን ናቸው። ስለዚህ አሁን መሰለሽ ብርቱካን በቃ እንደ ቤተሰብየው ምንም አትፍሪ። በቃ ስናረግ የነበረውን ነገር ንገሪው። የሆንሽውን የሆነውን ያሳለፍሽውን እኮ እየነገርኩሽ ነው። ስለማቅ ነው። ንገሪው። ብር ይችላል ንገሪው። በቃ ብር ይችላል። አዎ እኔ የምፈልገው የህግ አካላቶች ጋር እናንተ ማሳለፍ አይደለም። ግን እቺ ልጅ ከዚህ ቤት እንድትወጣ አደርጋለሁ። ከዚህ ቤት ትወጣለች፣ ትኖር ኑሯን። እኛ ግን ሌላ ነገር እንዳይከተል ማለት ነው። ምክንያቱም ከዚህ በኋላ እኔ ጥዬው በወጣ እንኳን ይሄን ቤት እቺ ልጅ ጥዬላችሁ በወጣ ሌላ የሚከታተሉ ሰዎች አሉ። ይመጡና እናንተ ለህግ ነው የሚያቀርቧችሁ። ስለዚህ ከኔ ጋር መግባባት የምትፈልጉ ከሆነ እቺ ልጅ ላስገባት እናወራለን። ከዛ በፊት ግን ከአንቺ የምጠይቅሽን ጥያቄዎች መልስ እንድትሰጪኝ ይፈልጋሉ። አሁን ንግባባ፣ እንተማመን። እኔ ግን ምልክ ያው ዞሮ ብር ነው አይደለ? ዋናው ብር ነው። አሁን ለምን መሰለህ እንዲህ ባታረገው ማለት አይደለም። እንስጠና ሂድ ቶሌራ እሱ ከኛ ብር ነው። ቶሌራ ካንተ ጋር እኮ ተግባባን፣ አወራን አይደል? አድርገሻታ መጀመሪያ ማመን አለብሽ። ጽንሱ እንዲወርድ ከሱ ጋር ተመካክረሽ እንዳደረግሽ አውቃለሁ አይደል? ወንድሜ ሲወጣ ሲገባ በጣም እያናደደችው ስለሆነ አዋርግ ያለው እኔ ራሴ ነኝ ይሞታ የመራዋት ባጎች ጋር እንደወሰድሻት ሁለት ጊዜ። አዎ እኮ እሱን ነው የምልሽ። በቃ እንደዚህ መተማመን ከቻለ ምንም እኮ የሚመጣ ነገር የለም። ይገባኛል። መጀመሪያ ስትመጪ ግር ብሎሽ ሊሆን ይችላል። ለስንት ዓመት የደበቅሽው ሚስጥር ስላወኩኝ ምን ተፈጠረ ብዬ ነው። አዎ ግን ስለ ትምህርት ማስረጃሽን ጭምር አውቃለሁ። ቶሌራ እንደዛ እንዳደረገ አውጥቶልሽ እዛው እንዳስቀጠረሽ፣ በዛም ደግሞ ከኮሌጁ ብዙ ገንዘብ በንብረት በሌላም ነገር እያደረጋችሁ ገንዘብ እንደምትወስዱ ጭምር አውቃለሁ። እግዚአብሔር ይመስገን። ስለዚህ አለ ገንዘብ ንብረት አለ። ምንም የሚያስጨንቅ ነገር የለም። ስለዚህ እቺ ልጅ ብዙ የሚከታተላት ሰው አለ አሁን ላይ ማለት እሷን ነፃ ለማውጣት ከዚህ ቤት የሚከታተላት ሰው አለ ከኔ ውጭ። እኔ እንኳን ጥዬላችሁ ወጣ እንደነገርኳችሁ ሌላ ሰው ይመጣና የህግ ሰው እናንተንም እሷንም ነፃ አውጥቶ እናንተን ደግሞ ለህግ ማቅረቡ ማይቀር ነው። ያ ከሚሆን እቺ ልጅ ትምጣ፣ ከሷ ጋር ቁጭ ብለን እናወራ። ትምጣ። ስለዚህ እንዳታሳብቅ፣ እንዳትናገር፣ ለሌላ ትምጣ፣ እንዳታወራ፣ ሚስጥር እንዳታወጣ። ያን ነው። ስለዚህ ወይዘሮ ፀሐይ ተግባብተናል። አዎ ትምጣ።
ነገሮችን እንዴት እንደምናስተካክል ገብቶሻል። ያው እንነጋገራለን፣ እነግራታለን በሽምግልና እናንተም ይቅርታ እንድታረግላችሁ ይቅርታ ብላችሁ እኔም ለሷ አግባብቼ ገንዘብም ካስፈልጋት ትጨምሩላት ይሆናል እስካሁን ለደረሰባት በደል። ሚስጥር ጠባቂ መሆን አለባት። ችግር የለውም እሱን እኔም ማግባባታለሁ። ስለዚህ አንተም ማግባባት ከኛ ጋር ተግባብታ እንድትኖር አሁን ማለት ነው። ቅድም የነገረች ግን አትኖርም እዚህ ቤት። ቅድም ያወራች ነገር ካለ ቅድም ያወራች ነገር ካለ እኔ የወጣው ሰዓት ላይ ካለ እንዳለ ፎልስ ውሸት አድርገውና ምንም እንዳልተፈጠረ አድርገው አስፈላጊ ከሆነ ደግሞ እንደዚህ የናል ሚስጥራችን ነው ታውታ የምታወራ ከሆነ እኔ በቃ አልፈልጋትም። ግን ሄዳ ደግሞ እንዳታወራ ላንተ ተቻለው እሱ ላንተ ተዋለው ተከታትላት እንዳታወራ ታሳመናታለህ ማለት ነው። ከዛ ውጪ እንዳለ ይቀጥላል ማለት ነው ሚስጥራችን። በጣም አሪፍ። እዚህ ድረስ ከደረሰን እንግዲህ ከዚህ በላይ ልንግባባ የምንችልባቸው ምንም አይነት መንገዶች የሉም። እሱን ነው የምልህ። ትምጣ እሷና ስለዚህ በገንዘብ እንደራለን። ካንቺም ገንዘብ እፈልጋለሁ። ችግር የለውም። ያው ዋና ሚስጥር መጠበቅ ብቻ ነው ዋናው። ሚስጥራችንን ብቻ ጠብቅ እንጂ ገንዘብ ችግር የለውም። ገንዘብ ችግር የለብንም። እግዚአብሔር ይመስገን። ህይወትን አስተካክላለሁ። ቤታችን ሁሉ ተለውጧል። መልካም። ሄኒ አንድ ያስገቡልኝ ሊስቷ ያወራች ነገር ግን የለም ማለት እሷ ማምን ተነግረኛለች። እኔ ስለእናንተ መረጃ አለኝ። ክፉ ነገር ያወራች ነው። አንዴ እዚህ ጋር ትቀመጥ። እሷ ተጠጋና አንዴ ነይ በዚህ ይኸውልሽ መሰረት እንዴት ነሽ? አለን ይመስገን። መሰረት ደህና ነሽ? እንዴት ናችሁ? አለን። እንዴት ነሽ? ደህና ነሽ? ምንም የተፈጠረ ነገር የለም አይደል? የተፈጠረ ነገር የለም አይደል? የለም። እንግዲህ ስላለው ነገር ደስተኛ ሆነ የምትኖርባት ወይ እንደነገርኩ ነው። ቅድም አውርተናል አይደል? አሁን ቶሌራንሱን እንደሱ መባባሉ አስፈላጊ አይደለም። እንግዲህ የሆነውን ነገር እኔ ያውቃለሁ። በመሀላችሁ ያለውን ነገር እኮ ነው የምልህ። ይኸውልህ እንደነገርኩህ አድርግ በቃ። እኔ ጨርሰው እሺ በል ጨረስን እኮ በቃ ላግባባት ነው። ይኸውልሽ መሰረት አሁን አንቺ ብዙ ነገር እየደረሰብሽ እንደነበር እኔ አውቅ ነበር። ገብቶሻል አይደለ? ቅድም እንደውም አንቺ እያለቀስሽ ነበረ፣ በደንበኛ እያለቀስሽ ነበር። እሱ ከወጣ በኋላ በጣም እያለቀስሽ መናገር እንዳልፈለግሽ ብዙ ነገር ዝም ብለሽኝ አልፈሻል አይደለም? ችግር የለውም ነበር ግን እሺ በቃ የሆነው ሆኗል። ከዚህ በኋላ አሁን አንቺ ከዚህ በኋላ ከዚህ ቤት መውጣት ትፈልጊያለሽ አትፈልጊም? ንገሪኝ። እኔ መውጣት ነው የምፈልገው። መውጣት ትፈልጊያለሽ? ለምን? በቃ ይኸውልህ አሁን እኮ ምንም አስፈላጊ ነገር አለ። በቃ እኛ ማናኖራት እኔም በጣም አሪፍ። ችግር የለውም። ይኸውልህ አሁን እኮ እቺ ልጅ ዳሯን ማትፈልግ ከሆነ ችግር የለውም መውጣት ትችላለች። አስፈላጊ አይደለም። ይኸውልሽ ምንም አትፍሪሺ። በነገርሽ ላይ መሰረት ምንም እንዳፈሪ። ይኸውልሽ እንድንደራደር የፈለኩባቸው ሀሳቦች ስላሉ ነው። አንቺ ከዚህ ቤት ትወጫለሽ፣ ወደ ቤተሰቦች መሄድ ትችያለሽ፣ ሌላም ህይወት መኖር ትችያለሽ። ትምህርትሽን መቀጠል ሊኖርብሽ ከፈለግሽ ትሄጃለሽ። ያንን እንድትቀጥይ ትምህርትሽን መቀጠል የምትፈልጊ ከሆነ ሌላም የሥራ ሀሳብ ካለሽ መስራት የምትፈልጊ ከሆነ ገንዘብ እንሰጥሻለን ብለዋል። ለአንቺ ማለት ነው አይደለም? ከቤተሰቦችሽ መገናኘት ከፈለግሽ ችግር የለውም። ገንዘብ ሰጥቻት መሄድ ትችላለሽ ተፈልጋት። በጣም ደስ ይለኛል። ስለዚህ ያንን እናደርጋለን። ያን እንዲሆን ግን እነሱም ገንዘብ ካሳ ይሰጡሻል። እስካሁን ለቆየሹ ምንም ሳትሰሪ ሳትማሪ ማለት ነው። ያ ይሆናል። ቤተሰቦችሽን ማግኘት ከፈለግሽ ያ ይሆናል። በዛ መንገድ ተግባቡ፣ ተስማሙና ወዲህ ነው ቀጥላንተ። ስለዚህ እንድትግባቡ በገንዘብ ያለውን ነገር ይስተካከል። አንቺም ነፃ ውጪ። እነዚህም ሰዎች እንግዲህ ሚስጥራቸውን እንዳናባክን እንግዲህ በዛ መልኩ እንድንፈታው አስቤ ነበር፣ ሳናወጣው ሚስጥራቸውን። እሺ ይሁን አይዞሽ። ለምንድን ነው የምታለቅሽው? አታልቅሽ። አይዞሽ። ለምንድን ነው የምታለቅሽው? በዚህ መንገድ መፍታት አንችልም። ነገር አይደለም። አልፈለግሽም፣ አትዳርሽም። ስለዚህ እኔ ገንዘብ ስትቻለው ትሄጃለሽ። በቃ የራስሽን ህይወት መኖር ትችያለሽ። ስለዚህ ይሄንን ግን የምታደርጊው ቶሌራ እንደነገርኩ ነው። ይሄንን ግን ማድረገው እኔ የምታደርገው እሷ በጣም አሪፍ ቅድም እንደነገርኩ ነው። እንደውም አትሆንም፣ ላንተ አትሆነኝም። አሁን ቅድም እንደነገርኩ ሚስጥር የሚጠበቅ እስካሁን የነበረኝ ቆይታ ጥሩ ነበር ከእናንተ ጋር በእውነቱ ወንድምም እህትም። አዎ እሺ፣ በጣም ጥሩ ጊዜ ነበረ። አዎ። እና አሁን እንደነገርኩ አድርገህ ጉዳዩን ጨራርስ። ይኸውልህ
ስለዚህ አሁን እንግዲህ ነግሬያታለሁ ያለውን ነገር ገብቷችኋል። አድርገህ አንተ በደምብ የተባልከው እንትን ይላል። በቃ ሚስጥራችን እንደተጠበቀ ነው የሚሆነው ማለት ነው። ሚስጥራችን እንኳን አደባባይ መውጣቱ አልቀረም። አደባባይ ለምን አደባባይ የሚወጣው እዛ ይታያል፣ ካሜራው ይታይሻል። የምን ካሜራ እንዴ? ምን እያደረክ ነው አንተ? ቁጭ በል ቁጭ በል። እንዴት ነው እንደዚህ ታደርጋለህ? ቁጭ በል። ካሜራ ደብቀህ ነበር ማለት ነው። ከዚህ በኋላ ብድግ እንዴት ነው እንደዚህ የምታደርገው? ብድግ ልትል እንዴት ነው እንደዚህ ያደርጋል? እቺ ነው ባይ ቁጭ በይ ቁጭ በይ። ሴትዮ እየሰማኸኝ ነገር ይኸውልህ፣ እየሰማኸኝ መሰሪ እቺ መሰሪ ወይዘሮ ብርቱካን ከዚህ በኋላ አንዴ እንቅስቃሴ ባይ የሰማሽኝ ነው። እያንዳንዷን የቃል ማስረጃ እንዴት ነው እንደዚህ የምታደርገው? ካሜራማን አንዴ ግቡልኝ፣ ሄኒ ግቡልኝ። ወይ እንዴት ነው እንደዚህ የምታደርገው? ሁለታችሁም ወንጀለኛ ናችሁ። ቁጭ በይና አውሪ ሴትዮ። አንተ ቤት አውጣጣ የሚስጥር አይደለ? ውሻ ሌባ ቀማኛ አንተም አንቺም ናችሁ። አዎ ቃላችሁን ነበር ሶስት ነበረው። እኔ ለህግ ታማኝ ሀገር ማልከዳ ይኸውልሽ፣ እየሰማችሁ ትውልድ የምታበላሹ የሴትን ህይወት የምታበላሹ ቁጭ በል። እየሰማኝ ነው ወይ? እየሰማኝ ነው? ይኸውልሽ ስሚያል ሴትዮ ወንጀለኛ ህገወጥ ሰው መሆናችሁ ሰማኛለህ? ዶክመንታችሁ ዛሬ ለህግ ልታቀርብ ትችላለህ። እኔ ግን እንደምን ማድረግ ይወጣል። ድምጥ ማጠን ነው ማጠፉ። ያኔ ግን ይኸውልህ ቤቴን ምኔን ያልኩህ አይደለ? ሀብት ንብረት ነዋ። ከዚህ በኋላ በዜሮ ሳስቀርህ ልክ ትገባለህ። እሱን አንተም አንቺም ለህግ ትቀርባላችሁ። ግልጽና አጭር ነው የምናገረው። ቆይ ስማኝ፣ ያን ሁላ ካልክ በኋላ ለምንድን ነው ይሄን ለምስጥር አስወርታኝ? ናውጣ። ወዴት? ተነስ ውጣ። ወዴት ልትወስደኝ? ሴት ልጅ ላይ እጅና ለመስራት ብዬ ነው ዝም ያልኩሽ። እና ምን አድርገህ ወንድሜ ምን አድርገህ? ግን አንቺን ለህግ ደግሞ አቀርብሻለሁ። እሱን ጣቢያ የቀረው እንትን ያዘዣለሽ። ናውጣ። ወይ እንዴት ነው እንደዚህ የምታደርገኝ? ያሉላ ነገር ተነስ። የሰማኸኝ ሰውዬ እንዳትታገለኝ ተነስ። ወይ ወዴት ነው የምትወስደኝ? ቀና አንዴ ልጅቷን አንዴ አገናኝ። መሰረትን ጥሩልኝ። አይዞሽ መሰረት ነይ ይግባ። መሰረት ዝጉት። ከእናንተ ጋር የቆዩ ነው። አይዞሽ አታልቅሽ። ሁሉም ነገር አልፏል። ስለ ሰዎቹ እያንዳንዱ መረጃ ማስረጃ እየሰበሰብኩ ስለነበር ነው ቅድም እንግዲህ የሆነ ነገር ያወራሁት እንድትስማሙ እንድትደራደሩ አስመስዬ የተጫወትኩት ወሬ ከልቤ አልነበረም። ያንን ነገር ስል አንቺም ፈርተሽ ደንግጠሽ ስለነበር ነው እሺ እንዳልሽኝ የተረዳሁት እና ያ ግን አይደለም። እኔ ስራዬን ጠንቅቄ ማቅ ህጋዊ ሰው ነኝ። እነዚህ ሰዎች ሲቀልዱብሽ ሲጫወቱብሽ ለኖሩት 4 ዓመት ጊዜሽን ላቃጠሉበት እያንዳንዷ ዋጋ ይከፍላሉ። እያንዳንዷን ቀን በገንዘብም አይምሮሽንም ለጎዱበት አካላዊ ጤናሽንም ላጎደሉበት ብዙ በደል ላደረሱብሽ እሱም እህቱም እያንዳንዱ ማስረጃን ሰብስቤያለሁ፣ አውቄያለሁ ስላንቺም ስላሳለፍሽም ነገር። ስለዚህ ከዚህ በኋላ ነፃነትሽን የምታውጅበት ጊዜ ነው የሚሆነው። ይሄ ሰውዬ ያንቺን ብቻ አይደለም የብዙ ሴት ተማሪዎችን ህይወት ያበላሸ ሰው ነው፣ እህቱም ጭምር። የቀረውን ነገር እኔ ያገኘሁትን ማስረጃ ሰብስቤያለሁ፣ ስላደረጉት ነገር አውቃለሁ። ሁለቱንም ለጣቢያ ልኬያቸዋለሁ ከአሁኑ ሰዓት ጀምሮ።
ማስረጃን ስለሰበሰብኩኝ በቪዲዮም በድምፅም የቀዳሁትን እያንዳንዱ የእነሱን ማስረጃ ሰብስቤ ለጣቢያ ቀርባለሁ። ፍርዱን ዳኛ ፈርዶ የሚገባቸውን ቅጣት ይሰጣቸዋል። በዛው ልክ ደግሞ አንቺ ለደረሰብሽ በደልና ጉዳት ካሳሽ እንድታገኝ እናደርጋለን። ህጉ እንዲያም ከህግ ሰዎች ጋር ከኛ በተሻለ ህጉ ለአንቺ ምን አይነት ካሳ እንደሚከፈልሽ በፍርድ ደግሞ ወስኖ በገንዘብም ሊገባሽ የሚገባውን ካሳ እንድታገኝ፣ ቤት ንብረትም ከሆነ ከዚህ ቤት አንቺን ካገባ በኋላ ብዙ ነገሮች ምናልባት አካብቶ ሊሆን ይችላል። ስለዚህ ድርሻችን ታገኛለሽ። ያው ምናልባት በ80 ላሰራችሁም ይሄ ምናልባት ምን ሊፈጠር እንደሚችል አላቅም። እኔ የህጉን ጠለቅ ብዬ አላውቀውም። ግን ያለውን ነገር እውነታው ተነግሮ ታውቆ ፍርዱ የሚሰጥሽ እንዳንቺ ካሳ ብቻ የሚገባሽን ይሆናል። በጣም አመሰግናለሁ። ከዚህ በኋላ ግን እርግጠኛንም ምንም ጉዳት አይደርስብኝም። በቃ ኦልሬዲ እኔ ልኪያቸዋለሁ ማለት ጣቢያ ናቸው እነዚህ ሰዎች። ከአሁኗ ሰዓት ጀምሮ የሰሩት ወንጀል ደግሞ ይሄ ነው የሚባል ትንሽ አይደለም፣ ቀላል የሚባል ስላልሆነ እዛው ነው የሚበሰብሱት። እስር ቤት መበስበሳቸው ብቻ አይደለም፣ አንቺን ከዚህ በኋላ በየትኛውም አይነት ሁኔታ አያገኙሽም። እሺ፣ በጣም አመሰግናለሁ። ምንም ችግር የለም፣ ምንም ችግር የለም። ቤተሰቦችንም ማገናኘት ከፈለግሽ ከአሁኗ ሰዓት ጀምሮ ቤተሰቦችሽን ልናገናኝሽ በራስሽ መንገድ ብቻ አይደለም፣ እኛም እንድናግዝሽ የምትፈልጊው ነገር ካለ ላገናኝሽ ፈቃደኛ ነኝ። ግዴታዬም ነው ኃላፊነቴም ነው። ከዛም ባለፈ ትምህርትሽን መቀጠል የምትፈልጊ ከሆነ ትምህርትሽን እንድትቀጥይ ማስረጃሽን ያቋረጥሽበትን ጊዜ ማስረጃውን አሰባስበን ትምህርት መጀመር የምትፈልጊ ከሆነ ነው የምነግርሽ። የምትፈልጊ ከሆነ ትምህርት እንድትጀምር ያግዝሻለሁ። የወር ሂሳብን በመክፈል ሊሆን ይችላል፣ የትምህርት ቤትን በመክፈልም ሊሆን ይችላል፣ አግዝሻለሁ በዛ። ስራ መጀመር የምትፈልጊ ከሆነ የስራ መጀመሪያ እንትኖች የተወሰነ ገንዘብ ሰጥቼሽ ስራ መጀመር የምትፈልጊ ከሆነ በዛም መልኩ። ሌላው ጤናሽ ላይ እክል እንደደረሰብሽ ያው መረዳት ትችላለሁ። የአእምሮ እንግዲህ ማህፀንሽም ምናልባት ከአንድም ሁለት ጊዜ ስታስወርጅ በባህላዊ መንገድ ምናልባት ማህፀንሽም እንትን ላይሆን ይችላል፣ ጤነኛ ላይሆን ይችላል። ከዚህ በፊት ሐኪም ቤት ሄደሽ ታውቂያለሽ? ከዛ በኋላ ያንን ጽንሱን ካስወረድሽ በኋላ ሄጄ አላውቅም። ህመም ምናምን ፈጥሮብሽ ያውቃል? አዎ፣ በጣም ነው የሚያመኝ፣ በጣም ነው የሚያመኝ። ያው ለምን 2 ጊዜ ስለሆነ ያስወረድኩት በቃ በጣም ነው እንትን የሚለኝ። መልካም ጤንነት ብዙ አይሰማሽ? ምንም በቃ እንትን ይለኝ፣ በጣም ነው የሚሰማኝ በጣም። ለማንኛውም በዚህ በአንድም በሌላም በተለያየ አይነት መንገድ ጉዳት ደርሶብሽ ሊሆን ይችላል። በዚህ ሰውዬ አካላዊ ጥቃትም ሊሆን ይችላል። እንደዚሁ እህቱም እንዳደረገችው በባህላዊ መንገድ እንግዲህ ሆድ ዕቃሽም ውስጥሽም ታሞ ሊሆን ይችላል። ስለዚህ ሕክምና እንድታገኝ ጥሩ የሕክምና ባለሙያዎችን አገናኝሻለሁ። እሺ፣ በማንኛውም አይነት ነገር እርዳታ እገዛ የሚያስፈልግሽ ከሆነ ሁሌም አለሁ። እንዳትፈሪ። ከቤተሰቦችም ጋር መታረቅ መግባባት በምትፈልጊበት መልኩ መሀል መግባት ካለብኝ ገብቼ እንዳስታርቅሽ እሆናለሁ። ያንን ኃላፊነቴ ነው፣ ቃል እገባልሻለሁ። በጣም አመሰግናለሁ። መልካም መሰረት፣ ቀረ የምትነግሪኝ ነገር ካለ እድሉ ይስጥሽና እንግዲህ እንዘጋዋለን። በቃ ያው እኔ እንትን ማለት የምፈልገው ነገር ያው እንደኔ የሆኑ ብዙ ልጆች ሊኖሩ ስለሚችሉ ብዙ ከትምህርታቸው የቀሩ ይኖራሉ፣ ብዙ ተታለው እንደኔ ያሉ ይኖራሉ። በቃ ስለዚህ ለእነሱም እንደዚህ ብትደርስላቸው በቃ በጣም ነው ደስ የሚለኝ። እንደዚህ ለእነሱ እንደዚህ እንዳልኩሽ ነው። አሁን ለአንቺ ብቻ አይደለም፣ ከአንቺ በፊትም ሌላ ሴት በዚህ ሰውዬ የተጠቃች ሴት ነበረች። ለእሷም የእሷን ክትትል በጀመርኩበት ሰዓት ነው እንግዲህ ስለ አንቺም የደረስኩት፣ አንቺ ስላለሽበት እስራት ያወቅኩትና ከዚህም በኋላ ብዙ በደል ያደረሰባቸው ሰዎች ስለሚኖሩ የቀረውን እሱም ጣቢያ ስለሚናዘዝ ብዙ የተጎዱ ሰዎችም እናገኛቸዋለን ብዬ ተስፋ አደርጋለሁ። የቀሩ የሚባሉ ካሉ እያገኘን እንግዲህ ነፃ የምንወጣውን እያወጣ እንሄዳለን። በጣም አመሰግናለሁ። በራሴ በኩል በጣም አመሰግናለሁ። ከብዙ ችግር ነው ያወጣኝ። በጣም አመሰግናለሁ። በጣም መልካም መሰረት፣ እንግዲህ አብረን ስለቆየን እጅግ አድርጌ እኔም አመሰግናለሁ። ፈቃደኛ ሆነሽ ሙሉ መረጃ ስለሰጠሽኝም ጭምር ሳትደብቂ። ስለዚህ ቤተሰቦቼ እንግዲህ እስካሁን ያያችሁትን ይሄን ይመስል ነበረ ቆይታችን። እነዚህ ወንድምና እህት የሰሩት ስራ ይሄ ነው የሚባል በጣም ቀላል የማይባል ወንጀል ነው። በነገራችሁ ላይ አሁን እንዲሁም ከቃላቸው ከሰማችሁ አጎቴ ጋር ወስጄ ብላኝ ነበረ እና አጎቴ ጋር ወስጄ ነው ሆዷን ምንድነው መድኃኒት እንዲሰጣት የእርግዝናውን መከላከያ እርግዝናዋን እንዲያከሽፍ የሚያደርግ ባህላዊ መድኃኒት አጎቴ ጋር ወስጄ ነው የሰጧት ብላኛለች። ስለዚህ ያም ሰው ወንጀለኛ ነው፣ አጎታቸውም ጭምር። ስለዚህ የእሱንም ጉዳይ ይመለስበታሉ ቤተሰቦቼ።
ሙሉ ቤተሰቡ በጠቅላላ ምናልባት አጎታቸው ምናምን እንዲሁ አጠቃላይ ወንጀለኞች ናቸው፣ ስራቸውም ተግባራቸው። ስለዚህ ወደ አጎታቸውም ይሄዳለሁ። አጎታቸው ማን ነው ምንድን ነው የሚለውን ያንን ሁላ አጣርቼ እሱንም ለህግ ማቀርበው ነው የሚሆነው። ከአንድም ሁለት ጊዜ ልጅ ስታስወርድ የተባበራቸው ሰው ነው ይሄ ሰውዬ። ሌላም ሰው እንዲህ አድርጎ ሊሆን ስለሚችል ሌላም ስራዎች ይገኙበት ይሆናል። ስለዚህ የዚህም ቤተሰብ ጉዳይ አሁንም አልተወውም፣ እርግጠኛ ሆኜ የምነግራችሁ ቤተሰቦች። ግን እስካሁን የነበረኝ ቆይታ ደግሞ በነበረኝ ቆይታ እነዚህ ወንድምና እህት ወንጀለኛ መሆናቸውን አውቄያለሁ። ስለዚህ ወደ ጣቢያ ልከናቸዋል። መረጃ ማስረጃችንን ሰብስበን የቀረውን ጣቢያ ይናዘዛሉ፣ ፍርዳቸውን ያገኛሉ። እህቴ መሰረትን ነፃ ትወጣለች ማለት ነው እንደ ቅድስት። ስለዚህ ቤተሰቦች እስካሁን አብራችሁን ቆይታችሁ ስለተከታተላችሁን እጅግ አድርጌ እያመሰገንኩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ኮሜንት ላይ ሀሳብ አስተያየት እየሰጣችሁ ደግሞ አብሮነታችሁን ከኛ ጋር እያደረጋችሁ እንደ ሁልጊዜውም ሁሌም አብሮነታችሁን አሳዩኝ። እወዳችኋለሁ። ለዛሬ ነበረኝ ይሄን ይመስል ነበረ። በሌላ ቪዲዮ በሌላ ታሪክ እስክመለስ ድረስ ሰላም ቆዩኝ ቤተሰቦች። እወዳችኋለሁ።